ምርጫ አሁን ለኢትዮጵያ ያስፈልጋት ሰው ምርጫ እንዲሁም ደስታ ወይ ደግሞ ሰው ተኮር አሁን ጠቅላይ ሚኒስትሩ የሚታወቁበትና የሚተቹባቸውን ጉዳዮች በሙሉ በዚህ አጭር ቪዲዮ 20 ዓመት በቀደመች ማሳያ ውስጥ እንዴት ሊያነሷቸው ቻሉ? ቻሌንጅ ውጤቱ ያማረ ቢሆንም ይጎረብጣል፣ ይኮሰኮሳል፣ አይመችም። ይህ ቻሌንጅ አለ ይላሉ። ምክንያቱም ተቋም እንፈጥራለን ሲባል እንዲሁ በቀላሉ ተዘሎ የሚገባ ነገር አይደለም። በየቀኑ የምንሰማቸውን ጉዳዮች የሚገልጡ አይመስሉ። the only constant is change ቼንጅን ማቆም አይቻልም። ጭንቀታችን ኦባማ መለስ ምናምን ነው ይላሉ። ስለ ራሱ ፕሮጀክት የሚጨነቀው ሰው በጣም ጥቂት ነው ይላሉ። in every single event የደስታን ጭራ ፍለጋ ሲባዝን የሚኖር ነው ሰው ማለት። ሰው ምርጫ እንዲሁም ደስታ ወይ ደግሞ ሰው ተኮር አሁን ጠቅላይ ሚኒስትሩ የሚታወቁበትና የሚተቹባቸውን ጉዳዮች በሙሉ በዚህ አጭር ቪዲዮ 20 ዓመት በቀደመች ማሳያ ውስጥ እንዴት ሊያነሷቸው ቻሉ? ውጭ ይመላለሳሉ፣ የደላቸው ናቸው፣ ያማረባቸው ናቸው፣ ብዙ ትባላላችሁ፣ ብዙ እንባላለን። ውሳኔያችን ችግር የለበትም፣ ችግሩ ታይምሊ ነው። ውረድ እንውረድ አላዋጣንም፣ ፍና ከስቃይ አላዋጣንም፣ ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው። ለውጥ ለኛ ምን ነበር? እያንዳንዱን የሚገፋ ተግዳሮት በምን አይነት ስነልቦና ተጋፈጥ ነው? ዛሬ የቆምንበትን ሀገራዊ ቁመና የሚወስነውን ትክክለኛ ውሳኔና ምርጫችንንስ በትክክለኛ ሚዛን መዝነ ነው ይሆን? ቼንጅ፣ ቻሌንጅ፣ ራይት ዲሲዥን፣ እነዚህን ትናንትና ዛሬን የሚያገናኙ ምላሹ የጠፋባቸው የሚመስሉ መሰረታዊ ጥያቄዎችን ይዘን የዘመኑን ማዕበል ስንመረምር አንድ ትልቅ እውነት አገኘን። ይህ እውነት ዛሬኛ ግራ ተጋብተን የለውጥን እውነተኛ መልክ፣ የምርጫችንን ትክክለኛነት፣ የውሳኔያችንን ወቅታዊነት ለመረዳት ለምናደርገው ጥረት መልሳተን ስንንገላወድ ገና ከ2 አስርት ዓመታት በፊት መልሱን በረቂቅ ጥበብ የነገረን ነው። እውነቱ አብይ አህመድ ይባላል። ከቪዲዮ ማስረጃ ጋር ወደ ኋላ ወደ ፊት እያለን ልንቆይ ነው። እንግዲህ ሂድ አሁን ምናልባት እያየን የምናወራው ቪዲዮ ምናልባት ጠቅላይ ሚኒስትሩ ከ20 ዓመት በፊት ስለ ዛሬው ምርጫ እና ምርጫው እንዲካሄድ ጭምር የሰጡት መግለጫ ይመስላልና ምናልባት ከ20 ዓመት በፊት የተሰጠ መግለጫ ወይም ደግሞ ከ20 ዓመት በፊት የተወሰነ ውሳኔ ብለን ምናልባት አሁን ምርጫው ላይ ስላለን ይሄ the right decision እና ሮንግ ታይም ብለው የሚያነሱት ምናልባት እስከዛሬ የትም አለመታየቱ ብቻ ሳይሆን ይሄ ቪዲዮ ላይ ያለው ጉዳይ በጣም ብዙ የሚገርሙም የሚያስደነግጡም ነጥቦች ያሉበት የዛሬ አይደለም ብለንስ መከራከር እንችላለን ወይ ብለን እስከናስብ ድረስ ከ20 ዓመት የቀደመው ውሳኔ ብለን ወደ ምርጫውም ወደ ሌላውን ጉዳይ የሚወስደን ቢሆንም እኔ ግን ምርጫው ማግስት ላይ ከምርጫው ከተካሄደ በኋላ መገናኘታችን እንዲሁም የሀገራዊ ምክክር ኮሚሽኑን በዛ ሁሉ ፈተና ውስጥ አልፎ አጀንዳዎቹን ያሳወቀበት ጊዜ በኋላ ከዛ አሁን በዚህ በዲጂታል ትራንስፎርሜሽን በምንላቸው ሀገር ውስጥ አይቻሉም አይሞከሩም ተብለው በለውጥ ውስጥ ያለፍንባቸውን ጊዜያቶች ሁሉ የሚያስታውስ ሆኖ አግኝቼዋለሁና ለማንኛውም ከምርጫው በፊት ስለ ምርጫችን ብዬ ብዙ ጊዜ አወራለሁና ስለ ለውጡ ስናወራም ከለውጡ ለውጥ መቅደም የለበትም ወይ ለምለውም ነገር በሙሉ ማሳያ የሚሆንና እጅግ ምናልባት እኔንም የገረመኝን ማሳያ ነው የምናነሳው ዛሬ። ምናልባት ከምርጫው እንነሳለን እንጂ ወደኋላ ወደፊት እያልን ስለምሳሌ ከምርጫው ተነስተን ወደኋላ ወደፊት እያልን ስንሄድ ሰው ምርጫ እንዲሁም ደስታ ወይ ደግሞ ሰው ተኮር አሁን ጠቅላይ ሚኒስትሩ የሚታወቁበትና የሚተቹባቸውን ጉዳዮች በሙሉ በዚህ አጭር ቪዲዮ 20 ዓመት በቀደመች ማሳያ ውስጥ እንዴት ሊያነሷቸው ቻሉ ብለን እንድናነሳ ሁሉ የሚያስገድር ነውና እኔ እንዲያውም ምርጫውና መሪው የገለጣቸውና ያጋለጣቸው ሚስጥሮች ሁሉ ያስብለኛልና እንዲያው ምናልባት እቺ የምናያት የ8-9 ደቂቃ ቪዲዮ ወደ ኋላ ወደፊት እየሄድን ብዙ ነገር ታነሳለች ብለናል። ወደፊት ግን አድርገናት እንዲያው አሁን ከምርጫው ማግስት ስለምንገኝ ልክ ለምርጫው የተሰጠ መግለጫ ይመስላል አላልኩሽም? ስለዚህ እስኪ ስለ ምርጫ ከሚያነሱት ጉዳይ እንነሳና ለምሳሌ የምርጫን ጉዳይ ከሚያነሱበት ተነስተን ልክ በምርጫ ማግስት የሰጡት መግለጫ ይመስላል ብዬ ለምልሽ ጉዳይ ማሳያ ከሆነን እንየው። ለምሳሌ በተወሰነ መልኩ ብቻውን መሪዎች ራይት ታይም አይጠብቁም የምትለው ተቀንጭባ በተወሰነ አይተዋት ሊሆን ይችላል። ግን ከዛ ባሻገር ጭራሽ ያልታዩትን ጉዳዮች ለማንሳት ብንሞክር
ምናልባት ከዚህ ታይም እና ከዲሲሽን ጋር ያለውን ጉዳይ ያነሱ የሚሄዱት ጉዳይ ጋር ስንሄድ ምርጫውን ስለምናገኘው ምናልባት ሊደርስ አትሞስፌር ኢንቫይሮንመንት ይፈጥራሉ እንጂ ራይት ታይም አይጠብቁም ይላሉ። ሮንግ ዲሲሽን ሮንግ ታይም ቢወሰን ዲዛስተር ነው የሚመጣው። ታይምሊም ስህተት ነው፣ ዲሲሽኑም ስህተት ነው። ራይት ዲሲሽን ሮንግ ታይም ቢመጣ ማንም አይቀበለው። ኢቭን ዶ ሂውመን ላይ ፎከስ ማድረግ ትክክለኛ ነገር ቢሆንም ትክክለኛ ውሳኔ ቢሆንም ታይምሊ ካልመጣ ተቀባይነት የለውም፣ የሚቀበለው ሰው የለም። ራይት ታይም ራይት ዲሲሽን ሰክሰስ ነው። የቼንጅ ሰዎች ራይት ታይም አይጠብቁም። ሊደርስ ራይት ታይም አይጠብቁም። ሮንግ ታይም but the right decision ነው ሜድ የሚያደርጉት። always right decision ሮንግ ታይም ላይ ከተወሰነ ሚስቴክ ነው የምትማርበት የምታሻሽለው ነገር። ስለዚህ እኔና እናንተ በትክክለኛው ጊዜ እስኪፈጠር ሰውን ቤዝ ማድረግ ይቆይልን አንልም። ሰው ላይ ማተኮር ወደ ውጤት ይወስዳል። ፈጣን ቼንጅ ነው ያለው። የሀገሪቱ ካልቸር እስክትቀየር መጠበቅ የለብኝም። አሁኑኑ ሰው ተኮር ተቋም መፍጠር አለብን ብለን እነሳለን። ግን ካለው ነባራዊ ሁኔታ ጋር ስለሚጋጭ ሚስቴክ ይሆናል። እንማራለን። እየወደቅን እየተነሳን እያጠፋን እንማራለን። አርቆ ሀሳቢ መሪዎች የጊዜ መምጣት አይጠብቁም። እነሱ ራሳቸው ጊዜን ፈጥረው ታሪክን ይቀይራሉ። ይህንን ከሁለት አስርት ዓመታት በፊት የተናገሩትን ጥልቅ የፍልስፍናና የመሪነት እውነታ ዛሬ ላይ ቆመን ስንመዝነው የአንድን መሪ የመንፈስ ልዕልናና የለውጥ ወታደርነት በተለየ ከፍታ እንረዳለን። ያኔ ብዙዎች በነባራዊ ሁኔታዎች ታስረውና ጊዜው አልደረሰም፣ ህዝቡ አልበሰለም፣ ተቋማቱ አልተዘጋጁም በሚል የፍርሃትና የዳተኝነት ሰንሰለት ውስጥ ተቆልፎባቸው በነበረበት ወቅት እርሳቸው ግን የጊዜንና የውሳኔን ረቂቅ ስሌት ሙሉ በሙሉ የገለበጠ አዲስ አስተሳሰብ ይዘው መጡ። የለውጥ መሪዎችና እውነተኛ መሪዎች በታሪክ መድረክ ላይ የሚለኩት ንፋስ ወደ ነፈሰበት በመዋኘት ወይም ትክክለኛ ጊዜ እስኪመጣ እጅና እግርን አጣጥፎ በመጠበቅ እንዳልሆነ በአደባባይ ያስመሰከሩበት ንግግራቸው ፍጹም አስደማሚ ነው። ሊደርስ ደግሞ መሪዎች ኢንቫይሮንመንት አካባቢውን ሁኔታውን አይጠብቁም። ምንድነው የሚያደርጉት? ባይሆን ያንን ይፈጥራሉ። ትክክለኛውን ጊዜ መጠበቅ ሳይሆን ያን አትሞስፌር ይፈጥራሉ በዛ አስቸጋሪ በሆነ ጊዜ ውስጥ ቢሆን የሚል ሀሳብ ነው የሚያነሱትና ግን ምንድነው የሚሉት? ውሳኔው ግን ትክክለኛ መሆኑን ቃል በቃል እሳቸው የሚሉት እንደዚህ ይመስለኛል። ራይት ዲሲሽን መሆኑን you have to make sure ይላሉ። ሊደርስ አትሞስፌር ኢንቫይሮንመንት ይፈጥራሉ እንጂ ራይት ታይም አይጠብቁ የሚባለው ለዛ ራይት ዲሲሽን መሆኑን you have to make sure otherwise ታይም ነው ወይስ አይደለም የሚል ጉዳይ አከራካሪ አይደለም። እርሳቸው በጽኑ እንደሚያምኑት ውሳኔው ትክክለኛና ሰውን ማዕከል ያደረገ መሆኑ አንዴ ከተረጋገጠ ጊዜው አልደረሰም የሚለው ሰበብ ሊያቆመን አይገባም። ምክንያቱም እውነተኛ መሪዎች ለለውጥ የሚሆን ምቹ ከባቢና ድባብ ራሳቸው ፈጥረው ወደ ተግባር ይገባሉ እንጂ የዘመኑ ባህልና ልማድ እስኪቀየር ድረስ እድሜያቸውን በከንቱ አይፈጁም። እዚህ ጋር ነው እንግዲህ የመሪነቱ ጥበብና ቆራጥነት የብዙዎችን ልብ የሚያስደምመው። በትክክለኛው መንገድና በትክክለኛው መስመር ላይ ቆመህ ነገር ግን ብዙዎች ገና ነው በሚሉት ዘመን ላይ ሆነ የምትወስነው ውሳኔ ምናልባት ካለው ነባራዊና ያረጃ አሰራር ጋር ስለሚጋጭ መውደቅና መነሳትን፣ ስህተትንና መወላከፍን ሊያመጣ ይችላል። ነገር ግን ያ ስህተት ፍጹም መቅሰፍት ሊሆን አይችልም። ይልቁንም ትውልድ የሚማርበት የሚታረምበትና የተሻለ ነገር የሚያበለጽግበት ታላቅ የልምድ መጋዘን ይሆናል። የሰው ልጅ እምቅ አቅምና ተፈጥሯዊ ክብር መሰረት ያደረገ ተቋም ለመፍጠር የሀገሪቱ ባህልና አስተሳሰብ እስኪቀየር ድረስ አሁን ላይ ሰው ተኮር መሆን ይቆይልን አንልም በማለት ያኔውኑ የወሰዱት ፈጣን የለውጥ አቋም ዛሬ በትክክለኛው ጊዜ በትክክለኛ ውሳኔ ለደረስንበት ተቋማዊ ብስለት ዋነኛ ቁልፍ ነበር። ውሳኔው ትክክለኛ መሆኑን ብቻ ማረጋገጥ እንጂ ጊዜው አመች ነው ወይስ አይደለም የሚለው ክርክር ለአንበሳ ልብ መሪዎች ፈጽሞ አጀንዳ ሊሆን እንደማይችል በተግባር ያሳዩበት ይኸው የፍልስፍና ንግግራቸውን ዛሬም ድረስ እየኖሩበት ነው።
ውሳኔው ግን ትክክለኛ ስለመሆኑ እርግጠኛ መሆን አለብህ ይላሉ። ታይምሊ ነው፣ ጊዜያዊ ነው፣ ጊዜው ነው አሁን አይደለም የሚለው ግን አከራክረንም ብለው እንደ ምሳሌ የሚያነሱ ታስቡ ከ20 ዓመት በፊት ለምሳሌ ብለው የምርጫን ማሳያ ያነሳሉ። ለምሳሌ ምርጫ አሁን ለኢትዮጵያ አያስፈልጋትም፣ ዲሞክራሲ አላበበም የሚሉ ሰዎች አሉ። ዲሲሽኑ ትክክል፣ ምርጫ ያስፈልጋል ለየትኛው ማለት ግን አሁን ጊዜው አይደለም ይላሉ። በእኛ አስተሳሰብ ስህተት ነው በሁለት መንገድ። አንደኛ ሰው ኢንፋይናይት ፖቴንሻል አለው፣ ይገባዋል። እንዲገባው ኢንቫይሮንመንት ከፈጠርክለት የማይገባው ሰው የለም። በአካዳሚካል እውቀት ብቻ ሳይሆን ኢሞሽናሊም ሰው ያውቃል። ሰው ጥበብ የተሞላ ነው። ሌትሊ ዴቨሎፕ ያደረግነው የአይኪው አስተሳሰብ አሃዝ ይደረድራል። 1 + 1 2 + 2 4 አሃዝ መደርደር የአይኪው ስራ ነው። ያን ሲምፕሊፋይ ማድረግ ግን ጥበብ ነው። ሰው አሃዝ የመደርደር አቅም ብቻ ሳይሆን የተደረደረን አሃዝ ሲምፕሊፋይ ማድረግ ካፓሲቲ አለው። በመሆኑም ታይምሊ አይደለም ሳይሆን አሁን መወሰን አለበት። እየወደቅን እየተነሳን እንማራለን። ሮንግ ታይም ከሆነ ውጤቱ ሚስቴክ ብቻ ነው፣ ዲዛስትረስ የለውም። እንዳልኳችሁ ይህን ቪዲዮ ስናይ ማሰብ ያለብን ያኔ ይሄው የሚያወሩበትን ተቋም የመሰረቱበትን ተቋምና የሚያወሩት ስለ ተቋም ነው። ለቀው ወጥተው በትክክለኛ መንገድ ወደ ምርጫ ወደ ፖለቲካ ሊገቡ ነው። እንግዲህ ያኔ እሳቸው ይሄን በሚያወሩበት ጊዜ ከዛሬ 20 19 18 ዓመት በፊት ክርክር ነበር ማለት ነው። ልክ እንዳሁኑ ምርጫ ያስፈልጋል አያስፈልግም የሚልና ለዛው ነው መሰለኝ ሰሞኑ ያለውን ክርክር እናንሳ ብለው እንደ ምሳሌ ብለው ምርጫውን ያነሳሉ። ከዛ ቃል በቃል እንግዲህ አስቡ ለቀው ሊሄዱ ነው። ስርዓቱ ያን ኢህአዴግ ስርዓት አይወዳቸውም። በኋላ ማነሳላቸዋለሁ እንጂ እኛ ሁሌ የምናየው ወይ እነ ጠቅላይ ሚኒስትር መለስን ወይ እነ ኦባማን ነው የራሳችን አሳይመንት አንሰራም የሚሉትን ጉዳይ እናነሳለን። እሱ ያነሳሁት ለምንድን ነው? ያኔ ስርዓቱ አይወደውም፣ ይፈራዋል፣ እየገፋው ነው። ስለዚህ እሱም ደግሞ ፖለቲካ ውስጥ በትክክለኛው መንገድ ገብቼ እታገላለሁ በሚልበት ወቅት ነው። እሱም እንደሌሎቹ እንግዲህ ገብቶ ሊፎካከር ነው፣ ከስርዓቱ ጋር እየታገለ ነው። ስለዚህ ግን እሳቸው ያንን ምርጫ አያስፈልግም በሚሉት ያኔም አይስማሙም። በቃ በእኛ አስተሳሰብ ስህተት ነው የሚሉት ቃል በቃል። እንዲሁም የአስተሳሰብ ልዕልና ፍርዱን በዘመናት ታሪክ ውስጥ ሲያረጋግጥ ማየት ፍጹም ያስደምማል። ይህንን ከ20 ዓመታት በፊት የተነገረውን ታሪካዊ ሐሳብ ዛሬ ላይ ስንመረምረው የአንድን መሪ ሩቅ አሻጋሪ ብስለትና የነገን ምዕራፍ ቀድሞ የመረዳት ተአምራዊ አቅም በጉልህ እናያለን። ህዝብን በብረት ሻጥር የቆለፈው የኢህአዴግ ስርዓት በነገሰበት እርሳቸውን በማይወደው በሚፈራውና ከየቦታው ገፍቶ በሚያገላቸው አስቸጋሪ የትግል ወቅት በመዋቅር ውስጥ ሆነው ያሳዩት የአስተሳሰብ ልዕልና ፍጹም የሚደነቅ ነበር። ሰው እንዴት ስርዓት ራሱ በግፍ እየገፋውና እያገለለው ስለዚያው ስርዓት ሁለንተናዊ መስተካከል ያስባል? እውነተኛ ዲሞክራሲን በገዛ ህይወቱ ያጣና የተነፈገ እንዴት መላው ህዝብ ዲሞክራሲን እንዲያገኝና እንዲመኝ ሌሊትና ቀን ይተጋል? ይህ ፍጹም ለራስ ከማሰብ የላቀ ሰብአዊ ጥበብና ሀገራዊ ፍቅር የሞላው ትልቅ ልብን የሚጠይቅ መሰጠት ነው። የኢትዮጵያ ህዝብ ዲሞክራሲ አልበሰለለትም፣ ምርጫ አሁን አያስፈልገውም፣ ጊዜው አይደለም እያሉ ማህበረሰቡን ዝቅ አድርገው በሚንቁትና ተስፋ በሚያስቆርጡበት ጊዜ እርሳቸው ግን የተለመደውን የፖለቲካ ድንዛዜ በቆራጥነት ተጋፈጡት። ከተቋም ወንበር ላይ ለቀው ወደ ፖለቲካው ሜዳ በትክክለኛ መንገድ ለመታገል ሲወስኑ ለህዝባቸው የነበራቸውን ፍጹም እምነት ነበር ለዓለም ያወጁት። የህዝብን ተፈጥሯዊ የጥበብ ምንጭ በዩኒቨርሲቲ ዲግሪና በአሃዝ ድርድር ብቻ ለመመጠን የሚሞክሩትን ያኔውኑ የታዘቡት በምክንያት ነበር። የሰው ልጅ በአንጎሉ ውስጥ የማይገደብ አድማስና የማይጨረስ አቅም ይዞ የተፈጠረ ድንቅ ፍጡር መሆኑን የተረዱት መሪያችን ለአስተሳሰቡና ለስሜቱ የሚመጥን ምቹ ከባቢ ከተፈጠረለት የማይገነዘበውና የማይገባው ታሪክ እንደሌለ በጽኑ ያምኑ ነበር። ያኔ ምሁራንን ባዮች የህዝቡን ስሜታዊ ብስለትና ጥልቅ አስተዋይነት ክደው የሰው ልጅ አቅም በአይኪው ስሌትና 1 ሲደመር 1 2 በሚል የሂሳብ አሃዝ መደርደሪያ መስመር ብቻ አጥብበው ሊለኩት ሲሞክሩ እርሳቸው ግን የኢትዮጵያ ህዝብ የተደረደረውን አሃዝ ራሱ አቅልሎና አቀናጅቶ ወደ ተግባራዊ ጥበብ የመቀየር የረቀቀ አቅም እንዳለው ቀድመው ይመሰክሩ ነበር። ይህ ከ20 ዓመታት በፊት የተናገሩት የረቀቀ ንግግር ልክ ዛሬ የተካሄደውን ታሪካዊ ምርጫ በታላቅ ስኬት በጨረስን ማግስት ያወጡትን መግለጫ ይመስላል። ምርጫው ተጠናቆ ኢትዮጵያዊ በተረጋጋ በሰለጠነና እጅግ አስደናቂ በሆነ ጨዋነት ድምጹን በሰጠ ጊዜ
መሪያችን ስለ ኢትዮጵያውያን ጥንካሬና አስተዋይነት የተናገረው ንግግር የትናንቱ ጽኑ እምነት ተግባራዊ ማረጋገጫ ሆኖ አርፏል። ህዝቡ በስሜት ሳይሆን በጥበብና በሰከነ አእምሮ ሀገሩን እንዴት ማስቀጠል እንዳለበት በተግባር አሳይቷል። ትላንት ጊዜው አይደለም እንዳሉት ሁሉ ዛሬም ጊዜው አይደለም እየተባለ ነበር። ይህን ያሉት ሁሉ ዛሬ በህዝቡ አስተዋይነት ሲደመሙ፣ እርሳቸው ግን ከ20 ዓመት በፊት ያመኑበት ትውልድ ዛሬ ሀገርን በአሸናፊነትና በሰላም አጽንቶ እንዲያቆም በማድረጉ የታሪክ እውነተኛ ምስክርነታቸውን በትልቅ ክብር ተቀዳጅተዋል። አዲሱ ትውልድ ሀሳብ ነው ሜዳው። ከዛ ልክ አሁን በምርጫው ፍትጊያ ይሄ ሁሉ ህዝብ ምርጫ ከመረጠ በኋላ ልክ ያመሰገኑትን ምስጋና ታስታውሳላችሁ። ለምርጫው ምሽት ላይ ያስተላለፉት መልእክት ልክ 20 ዓመት በፊት የጻፉት ይመስላል። እና ልክ ስለ ህዝቡ ዊዝደም እና ጥበብ ሲያወሩ የሚገርመው ቀጥሎ ይሄ ስህተት ነው ይላሉ። ለምሳሌ ምርጫው ብለው ካነሱ በኋላ ዲሲሽኑ ትክክል ነው፣ ምርጫ ያስፈልጋል፣ ግን አሁን ጊዜው አይደለም ይላሉ ካሉ በኋላ በእኛ አስተሳሰብ ይሄ ስህተት ነው ይላሉ። ሰው ኢንፋይናይት ፖቴንሻል አለው፣ ይገባዋል። እንዲገባው ኢንቫይሮንመንት ከፈጠርንለት የማይገባው ሰው የለም ብለው አስቡ። ከ20 ዓመት በፊት ዛሬ ስለመረጠው ሰው የሚያወሩ ይመስላሉ። እና በአካዳሚካል እውቀት ብቻ አይመዘንም ይላሉ። እንግዲህ ተማርን የሚሉ ሰዎች፣ ማህበረሰቡ የሚንቁ ሰዎች አሉ አይደል? አንዴ ሳይንቲስት፣ ስትራቴጂስት ነን፣ ምሁር ነን፣ ፖለቲከኛ ነን የሚሉ ሰዎችን 20 ዓመት ቀድሞ ዛሬ የሚያጠይቋቸው ይመስላል። በአካዳሚካል እውቀት ብቻ አይሆንም፣ ኢሞሽናሊ ይላሉ። ሰው ያውቃል፣ ኢሞሽናሊ ሰው ጥበብ የተሞላ ነው ብለው 20 ዓመት በፊት ስለ ህዝቡ ያወራሉ። ሌትሊ ዴቨሎፕ ያደረገ ነው ይላሉ። ይሄ የአይኪው አስተሳሰባችን አሃዝ ይደረድራል የሚሉት ማለት ነው። ምሁሩ ጥቅ ቆሞ ህብረተሰቡ የሚንቅበት አስተሳሰብ ማለት ነው። ይሄ 1+1 2+2 4 ምናምን የምንለው ማለት ነው። ግን ከዛ ከፍ ብለው እሳቸው ያኔ ያን ሲምፕሊፋይ ማድረግ ደግሞ ጥበብ ነው ይላሉ። ይሄ አሃዝ መደርደር አሁን በአይኪው አሁን ምሁራኖቹ የሚመጻደቁበትን ጉዳይ ሲምፕሊፋይ ማድረግ ይችላል ሰው ያንን ይሄ ከአሃዝ ባሻገር ያለውን ጉዳይ ማለት ነው። ይሄ አሃዝ መደርደሩን ሲምፕሊፋይ ማድረግ ወይ ደግሞ የማድረግ ካፓሲቲ ጥበብ አለው ነው ቃል በቃል የሚሉት። በመሆኑም ታይምሊ አይደለም ሳይሆን አሁኑኑ መወሰን አለበት። እየወደቅን እየተነሳን እንማራለን ይላሉ። ሮንግ ታይም ከሆነ ይላሉ እንዲው ጊዜው እንኳን ሮንግ ከሆነ ችግር የለውም፣ ውሳኔው ትክክለኛ መሆኑን ብቻ ነው እርግጠኛ መሆን ያለብን እንጂ ውጤቱ የሚሆነው ምንድነው? ለምሳሌ ታይሙ ከሆነ ስህተት የሚሆነው ሚስቴክ ብቻ ነው እንጂ ዲዛስተር ጥፋት አይደለም፣ ስህተት ነው የሚሆነው ይላሉ። የኛ አስተሳሰብ እንዲሁ ነው ብለው ነው የሚቀጥሉት። ከዛም ይላሉ ሲቀጥሉ ውጭ መላለሳሉ፣ የደላቸው ናቸው፣ ያማረባቸው ናቸው፣ ብዙ ትባላላችሁ፣ ብዙ እንባላለን። ውሳኔያችን ችግር የለበትም፣ ችግሩ ታይምሊ ነው፣ ያልተለመደ ነገር በመሆኑ። ስለዚህ በዚህ ውስጥ እንዴት ደስታን መፍጠር ይቻላል? የኛ ኦርጋናይዜሽን ሂውመን ተኮር ነው፣ ሂውመን ቤዝ ነው ካልን በኋላ ሂውመን ቤዝ ዛሬ ኤክሰርሳይዝ ማድረግ ኢትዮጵያ ውስጥ ደግሞ ቻሌንጅ አለው፣ አልተለመደም ማለት። በዚህ ውስጥ እንዴት ደስታን መፍጠር ይቻላል? ሃፒነስ is not a destination, it's a voyage. Every single day በምናደርገው አክቲቪቲ መደሰት እንጂ ከሆነ ጊዜ በኋላ የምንጠብቀው ነገር አይደለም ደስታ ማለት። የሰው ልጅን እውነተኛ የደስታና የድገት ጉዞ ገና ከ20 ዓመታት በፊት በጥጌለሽ ተቋማዊ ጥያቄና ትግል ውስጥ ሆነው የተረዱት መሪያችን ዛሬ ለደረስንበት ሁለንተናዊ ከፍታ ጥልቅ መሰረትን የጣሉበት መንገድ ፍጹም ያስደምማል። ይህንን በጊዜ ሂደት ያልደበዘዘ ይልቁንም ዘመናትን አሻግሮ ዛሬን የሚተነፍስ ጥልቅ ንግግር ስንሰማ መሪያችንን ሰው ተኮር አይደሉም፣ ለህንጻና ለግዑዝ ልማት እንጂ ለሰው ልጅ ግድ የላቸውም እያሉ ስማቸውን ሊያጠፉ ይሞክሩ የነበሩትን ወገኖች ድንዛዜ በአንድ ይገልጡ ያሳየናል። ገና ወደ ሀገር መሪነት ሳይመጡ በተቋማቸው ውስጥ ሆነው ከስርዓቱ ጋር በሚታገሉበት ዘመን ዋናው ትኩረታቸውና ማዕከላቸው ሰው መሆኑንና ለሰው ልጅ እውነተኛ ደስታና መብቃት መቆማቸውን ያስመሰከሩበት መንገድ የልብን ክር የሚነካ መደመም ነበር። በተቋሙ ውስጥ የሚገኙ ባልደረቦቻቸውን ከፍ ለማድረግና አዲስ የአስተሳሰብ አብዮት ለመቅረጽ በሚጥሩበት ወቅት ከውጭ ለሚያያቸው ሰው ነገሩ ሁሉ አልጋ ባልጋና ምቾት የሞላበት ሊመስል እንደሚችል ቀድመው ያውቁ ነበር።
ነገር ግን እውነተኛው ትግል የሰው ልጅ ሁለንተናዊ ክብርና ብቃት ማዕከል ያደረገ አሰራርን በተግባር ለመለማመድ በሚደረገው ጥረት ላይ ነው። ይህ አይነቱ አዲስና ያልተለመደ የለውጥ አካሄድ በወቅቱ ከነበረው የአስተሳሰብ ባህልና መዋቅራዊ ድንዛዜ ጋር ክፉኛ ስለሚጋጭ በሂደቱ ውስጥ የሚፈጠረውን ተግዳሮት መቋቋም ትልቅ የውስጥ ጽናትን ይጠይቅ ነበር። ይሁንና ይህንን ሁሉ ተቋማዊና ማህበራዊ ጫና በትዕግስት ያለፉ ታዲያ በዚህ ሁሉ ፈተና ውስጥ ሆኖ እንዴት እውነተኛ የውስጥ ስምምነትና ደስታን መፍጠር ይቻላል ብለው መጠየቃቸው ለሰው ልጅ ህይወትና ስሜት ያላቸውን ጥልቅ ክብር ያሳያል። ደስታ ማለት ከአድማስ ባሻገር የሚጠበቅ የሆነ ግብ ወይም መዳረሻ ላይ ሲደርሱ ብቻ የሚጨበጥ ክስተት ሳይሆን ለውጥን ፍለጋ በመናደርገው በእያንዳንዱ የዕለት ተዕለት እንቅስቃሴና ልፋት ውስጥ የምንኖረው ህያው የጉዞ ስንቅ መሆኑን የመሰከሩበት ይህ ፍልስፍናቸው መሪያችን ገና ከ20 ዓመታት በፊት ሰውን ለመለወጥ የነበራቸውን ጥልቅ ራዕይ ፍንትው አድርጎ ያሳየናል። ይሄን የሚሉት ለምንድነው? ወደ ኋላ ደግሞ እንደገና እንመለሳለን። ግን አሁን ወደፊት እንጨርሰው ብዬ እንጂ ሰው ተኮር ብለው ስለተነሱ ማለት ነው። ውሳኔያችን ችግር የለበትም፣ ችግሩ ታይምሊ ነው፣ ያልተለመደ ነገር በመሆኑ ችግር ነው ብሎ ያስባል በወቅቱ ያለ ሰው። ግን ውሳኔያችን አይደለም ችግሩ ብለው ነው የሚያስቡትና ስለዚህ እንዴት በዚህ ውስጥ ደስታን መፍጠር ይቻላል ነው ጥያቄው ብለው ይጠይቃሉ። እንግዲህ ከምርጫው ስለተነሳን ነው። ከዛ የራሳቸውን ተቋም ያነሱና የኛ ኦርጋናይዜሽን ሂውማን ተኮር ወይም ደግሞ ሂውማን ቤዝ ነው ካል ሰው ተኮር ዛሬ ኢትዮጵያ ውስጥ ኤክሰርሳይዝ ማድረግ አልተለመደም፣ ቻሌንጅ አለው። በዚህ ውስጥ እንዴት ደስታን መፍጠር ይቻላል ብሎ ነው የሚጠይቁት። በምርጫው ከተነሱ በኋላ ወደ ራሳቸው ይመለሳሉ ማለት ነው። ስለዚህ ይሄ ደስታ የሚሉት ሃፒነስ ኢዝ ናት ኤ ዴስቲኔሽን ኢትስ ኤ ቮዬጅ ይላሉ። ደስታ ወይ ደግሞ ደስታ መፍጠር ይሄ ምንድነው? መድረሻችን መጨረሻችን ሳይሆን እሱ ጉዞ ነው፣ በዛ ውስጥ የምንማረው ነው ብሎ ይላሉ። እና ኤቭሪ ሲንግል ዴይ በምናደርገው አክቲቪቲ መደሰት እንጂ ከሆነ ጊዜ በኋላ የምንጠብቀው አይደለም ይላሉ። እንግዲህ ይሄ ሰው ተኮር ለሰው ደስታ መስራታቸው ሰው ተኮር በሆናቸው እንግዲህ ከ20 ዓመት ቀድሞ እንዴት በተቋማቸው እንኳን ቻሌንጅ እንደሚያደርጋቸው ይበልጥ ወደ ኋላ ስንሄድ እናየዋለን። እና ይሄን ግን አሁን ያነሱትን ጉዳይ ያረመቅነው ስንሄድ ኤቭሪ ሲንግል ዴይ በምናደርገው አክቲቪቲ መደሰት እንጂ ከሆነ ጊዜ በኋላ የምንጠብቀው አይደለም ይላሉ። እና እዚህ ጋር የሚያነሱት ምሳሌ ምናልባት ብዙዎቻችንን አሁን ከምርጫው ጋርም ካነሳ ነው በእያንዳንዳችን ጉዳይ በየተቋማትም ለውጡም ላይ የምናነሳቸው ጉዳዮች በሙሉ የሚመልስ ይመስላል። እንግዲህ ብዙ ጊዜ ሰዎች ደስተኛ አይደለሁም፣ ሚስት አላገባሁም፣ የብቻ ኑሮ ብርድ ነው፣ ትራስ አቅፎ መኖር ምናምን ይላሉ። ልክ ሲያገቡ ምን በቃ አትወልድም ብዬ አቃተኝ። ልክ ስትወልድ ትምህርት ቤት ዋጋ ውድ ነው። እሱ ደግሞ ሲያልፍ ቲኔጀር አሰቃየችኝ፣ አሰቃየኝ ልጄ ቶሎ አግብታ መጀመሪያ ቶሎ አድጎ ተገላገልኩ፣ ከዛ ቶሎ አግብታ ያግብቶ ተገላገልኩ፣ ዳድ ላገባ ነው ሲል ደግሞ ይሰርግ መጣብኝ። አይ ልጅ መውለድ ጣጣው። in every single event የደስታን ጭራ ፍለጋ ሲባዝን የሚኖር ነው ሰው ማለት። በሁኔታዎች ውስጥ ደስታን የሚፈጥር ሳይሆን ደስታን ፍለጋ የሚቋጥጥ የሚጥር። እዚህ ጋር ነው እንግዲህ የመሪያችን የፍልስፍና ጥልቀትና ሰብአዊ ራዕይ ይበልጥ የሚገርመው። ትላንት ሰው ተኮር አይደሉም የተባሉት መሪ ገና በወጣትነት ዘመናቸው በተቋማቸው ውስጥ ካሉ ባልደረቦቻቸው ጋር እየታገሉ የሰው ልጅ በየማለዳው በሚያደርገው የሥራ እንቅስቃሴ ውስጥ እንዴት እውነተኛ ደስታን ማግኘት እንዳለበት ያስተምሩ ነበር። ይህም ያሳየው እርሳቸው ዛሬ የምናያትን ታላቅ ሀገር ሲገነቡ ህንጻውንና መሰረተ ልማቱን ብቻ ሳይሆን የሰው ልጅ ውስጣዊ እርካታና የህይወት ትርጉም ጭምር ቀድመው አስልተው እንደነበር ነው። ስለዚህ ማማረን ነው የሰው ልጅ ይላሉ። ኤቭሪ ሲንግል ኢቨንትን የሚፈልጉት የደስታ ጭራን ይላሉ። በየሁኔታው በእያንዳንዱ ሁኔታ ውስጥ ወይ ደግሞ ክስተት ውስጥ የደስታን ጭራ ፍለጋ መባዘን ነው የኛ ነገር የሰው ነገር በተለይ ብለው የኛንም ጉዳይ ሲያነሱ ማለት ነውና በሁኔታዎች ደስታን መፍጠር አይችሉም እነኚህ ሰዎች ይላሉ። ደስታ ፍለጋን ይባትላሉ ነው የሚሉት። እንግዲህ ኢንድለስ ነው ይላሉ። ላስት ይር ስብሰባ አድርገን ነበር የነበራችሁ ታውቃላችሁ። እኛ ዲፓርትመንት ስልጠና የለም፣ ስልጠና እንትና ጋር ነው። እኛ ቢሮ ኮምፒውተራችን እንደዚህ ነው።
አፕል የሚባል ኮምፒውተር ወጥቷል፣ እኛ አፕል የለንም አይነት ጥያቄዎች ነበሩና እነሱ ጥያቄዎች ዘንድሮ ተመልሰው ልጆቹ ሲጠየቁ ሾርት ተርም ስልጠና እንኳን መጣለች ሎንግ ተርሙ ቀረ ኢንድለስ ነው። ያኔ በተቋማቸው ውስጥ በጥያቄዎች የታጀበውን የሰው ልጅ ተፈጥሮ የታዘቡበት መንገድ ሌላው ጥልቅ የታሪክ እውነት ነው። የትናንቱ ጥያቄ ዛሬ ምላሽ ቢያገኝ እንኳ የሰው ልጅ ፍላጎት ምንጊዜ ማቆሚያ አልባ ቀጣይነት ያለው መሆኑን በሚገባ ይረዱ ነበር። መሪያችን የሰው ልጅ ፍላጎት የማይገደብና ሁልጊዜም ወደ ተሻለ ከፍታ የሚገሰግስ መሆኑን ቀድመው በመረዳታቸው ነው እንግዲህ በትናንትናው አነስተኛ ጥያቄና እርካታ ላይ ሳያንቀላፉ የሰው ልጅን የማያልቀውን አቅም ሊመጥኑ የሚችሉ የነገውን ትውልድ አሻጋሪ ብርሃን የሆኑ የዲጂታል መዋቅሮችን ለመገንባት ሌሊትና ቀን ይደከሙት። ፍላጎቱን እያደሰ የሚጓዘውን የሰው ልጅ አቅም ለማሳደግ የተቋማቸውን እያንዳንዱን ፈተና በብልሃትና በጽናት ያለፉበት ይህ ታሪካዊ ትላንትን ከዛሬ ያመሳሰለ ምስክርነት ዛሬም ድረስ በአድናቆት እንድንደመም ያደርገናል። ለምንድን ነው ይህንን የማወራችሁ ብለው ደግሞ የሰው ልጅ ኢንድለስ ነው ተጀምሯለህ ዛሬ እንጂ ውሳኔ ነው ትክክል መሆን ያለበት፣ ጊዜው ስህተት ነው እየወደቅ የተነሳ ነው የምትማረው ይላሉና ልክ ያኔ ለሚሰሯቸው መሪዎች ነው የሚያቀርቡት አላልኳችሁም? የዛሬ መስላል አላልኳችሁም? ምናልባት የአምባው ፍሬዎች የምላቸው እና ለምንድን ነው ይህን የማወራችሁ ይላቸዋል። እንግዲህ ያኔ ለኢንሳ ሰራተኞቻቸው ነው። እናንተ መሪዎች ናችሁ። እናንተ ውጤት ተጋሪ ሳይሆን በነበረው ቻሌንጅ አብራችሁ ያለፋችሁ ምን አይነት ሰው ተቋም በተፈጥሮ ደግሞ እንግዲህ አዲቲቭ ሜንታሊቲ ለመፍጠር ያለውን ችግርና የተፈታበትን መንገድ እንድታውቁ ነው ይሏቸዋል። እንግዲህ አስቡ። ለምንድን ነው ይህን የማወራችሁ? እናንተ መሪዎች ናችሁ። እናንተ ውጤት ተጋሪ ሳይሆን በነበርንበት ቻሌንጅ ውስጥ አብራችሁ ያለፋችሁ ሰዎች ናችሁ። ምን አይነት ችግር እንዳለው ሰው በተፈጥሮ እንደገና ደግሞ ኦርጋናይዜሽን ሲሆን አዲቲቭ ሜንታሊቲን ክሬት ለማድረግ ያለውን ቻሌንጅ አዌር እንድትሆኑና የተፈታበትን መንገድ እንድናይ ነው። ያንም ከ20 ዓመት ቀድሞ የመደመር ችግር አዲቲቭ ሜንታሊቲ ችግር እንዳለ ማህበረሰብ ውስጥ ምን አይነት ችግር እንዳለ አሁን የሚነሳው ዛሬ የምንሰማው ለውጡ ሲመጣም ከለውጡ በኋላ የምንሰማውም በምርጫውን ተከትሎም በየቀኑ የምንሰማቸውን ጉዳዮች የሚገልጡ አይመስሉም? ሃፒነስ መፍጠር ያስፈልጋል። አሁን ባለው ችግር ውስጥ አሁን ባለው ሲናሪዮ ውስጥ ለምን የ4 ዓመት ልጅ በአቨሬጅ 400 ታይምስ ፐር ዴይ ይስቃል ትስቃለች ይላል ሳይንስ ወይም ጥናት። በቀን 400 ጊዜ የ55 ዓመት ሽማግሌ ማክሲመም 15 ጊዜ ነው የሚስቀው በአቨሬጅ። when the age goes up ሳቅ እየጠፋ ይሄዳል። ለዚህ ነው በእናንተ ኤጅ እንዳያመልጣችሁ ራፒድሊ መሳቅ አለባችሁ፣ ደስታን መፍጠር አለባችሁ ምለው። ስለዚህ ሃፒነስ ደስታ መፍጠር ለሰው መስራት ያስፈልጋል። አሁን ባለው ችግር ሴናሪዮ ውስጥ ነው ይሄ የሚሰራው ይላሉ። አያችሁ ጩኸቱን አለመስማታቸው ምን ያህል ቀድሞ ጸንተው ወስነው እንደመጡ ሁሉ እናያለን። እና ደስታን የሚያጠፋው ነገር ድንበር የሌለው መሻት ብቻ ሳይሆን ቅድም ያልኳችሁ እንግዲህ እነመለስን ጭምር የሚያነሱ ማለት ነው የራሳቸውን የቤት ስራ እየሰሩ ለማምጣታቸው አስደንጋጩ ሌላኛው ምሳሌ ደስታን የሚያጠፋው ነገር ድንበር የሌለው መሻት ብቻ ሳይሆን ይላሉ ከራስ ሰርክል ኦፍ ኢንፍሉዌንስ ወጥተህ ማሰብ አለመቻል ነው ይላሉ። ደስታን የሚያጠፋው ነገር ድንበር የሌለው መሻት ብቻ ሳይሆን ከራስህ ሰርክል ኦፍ ኢንፍሉዌንስ ውስጥ ወጥተህ ማሰብ ነው። ብዙ የኛን ሰው ስታዩት የሚጨነቀው ስለ ኦባማ፣ የሚጨነቀው ስለ ጠቅላይ ሚኒስትር መለስ፣ ጭንቀቱ ቅድም እንደተባለው ስለ እስራኤልና ፓለስቲን ችግር ውጊያ፣ ስለ ራሱ ፕሮጀክት የሚጨነቅ ሰው በጣም ጥቂት ነው። አያችሁ ልክ አሁን ብዙዎቻቸው ስለ አብይ ስለ ከለውጡ ከመጣ በኋላ ስለ ለውጥ ስለ መሪነት ምናምን እንደሚጨነቁት እንደሚመኙት ሁሉ ማለት ነው። እሳቸው 20 ዓመት ቀድመው ዩሲ የሀገሪቱን ጠቅላይ ሚኒስትር ራሱ እርሷቸው ይላሉ። ጭንቀቱ ስለ ራስ ወይ ደግሞ ጭንቀታችን ኦባማ መለስ ምናምን ነው ይላሉ። ስለ ራሱ ፕሮጀክት የሚጨነቀው ሰው በጣም ጥቂት ነው ይላሉ። አይገርምም? ልክ ስለ ዛሬ የሚያወሩ አይመስልም? ዛሬስ የምናየውና የሚኖረው ይህ አይደለም? የገዛ ራስን ህይወት ኃላፊነትና ሀገራዊ አደራ በትጋት ከመኖር ይልቅ ሌሊትና ቀን ስለ ጠቅላይ ሚኒስትሩ እያንዳንዱ እርምጃ ማከክ፣ ስለሳቸውና ስለ ቤተሰባቸው የግል ሁኔታ መገመትና ወሬ ማባዛት የቀለላቸው ሰዎችን አንታዘብም? እሳቸው ግን ገና ከ2 አስርት ዓመታት በፊት የወቅቱን ጠቅላይ ሚኒስትር እንኳ እሱን እርሱትና እናንተ ስለ ራሳችሁ ፕሮጀክትና ህይወት ተጨነቁ በሚል ፍጹም ነፃ ደፋርና ሚዛናዊ በሆነ አስተሳሰብ ይመክሩ ነበር።
ወጣቱ አብይን በየእርምጃው እያሳደደ የሚገፋውንና የሚያገለውን ስርዓት ወደ ጎን ትቶ የራሱን ታላቅ ስራ በትጋት ይሰራ ነበር። የሚያስቆመውን የሚቃወመውን የወቅቱን መሪና ባለስልጣናት ሙሉ በሙሉ በመርሳት አእምሮውንና ጊዜውን በከንቱ ንትርክ ላይ አላባከነም። ይልቁንም የነገይቱን ታላቅ ሀገር የመገንባትና የማዘመን ረቂቅ ስራውን ገና ያኔ በቅንነትና በጽናት ጀምሮት ነበር። ይህንን የትላንት ትንቢታዊ ታዘቦት ዛሬ ለቆመን ስንመረምረው መሪያችን ገና በወጣትነት ዘመናቸው የሰው ልጅን አእምሮና ማህበራዊ ስነ ልቦና ምን ያህል በጥልቀት ይመረምሩ እንደነበር እንረዳለን። የሰው ልጅ በራሱ አቅምና ቁጥጥር ስር ባሉ ጉዳዮች ላይ አተኩሮ የራሱን ታሪክ ከመገንባት ይልቅ ተጽዕኖና አቅሙ በማይደርስባቸው ትላልቅ የዓለምና የሀገር መሪዎች አጀንዳ ጀርባ እየተከተለ በከንቱ ጭንቀትና ሐሜት እድሜውን እንዴት እንደሚያባክን ያዩበት ብስለት ፍጹም ያስደምማል። የገዛ ራሳቸውን የህይወት ራዕይ ትተው በሌሎች ስኬትና ውድቀት ላይ ብቻ የሚኖሩ ሰዎችን ስነ ልቦና ገና ከ20 ዓመታት በፊት በዚህ መልኩ ተንትነው ማስቀመጣቸው መሪያችን ከፖለቲከኛነት ባለፈ የትውልድ ቀራጭና የነፍስ መሐንዲስ መሆናቸውን እንድናይ ያስታውሰናል። የራሳቸውን ፕሮጀክት እየሰሩ የነበሩትን መሪ በስራቸው እየቀደሙ የመጡ ምርጫ ውስጥ ገብቼ ልወዳደር ብለው ያሉትን ሰው ሁሉ እንግዲህ እንተነትናለን። ከዛ በኋላ እንዴት ወደ ምርጫው እንደመጡ ሳነሳላችሁ ነበር። እንዴው እዚች ጋር ወደፊት መሄዱን አቁሜ ልክ ስለ ምርጫ ላይ ያነሳ ነው። ከምርጫው ደግሞ ወደ ኋላ ብንሄድ ዋናውን ጉዳይ እናነሳዋለን። ስነሳ እንዳልኳችሁ ለምሳሌ ከምርጫው በላይ የሚያሳስበኝ ምርጫችን ነው። ምርጫችንን እናውቀዋለን ወይ? ከለውጡ በላይ ለውጥ የሚባለውን ነገር እናውቀዋለን ወይ ብዬ እነሳለሁ። ትንሽ ወደ ኋላ ደግሞ መለስኩት። ቪዲዮ ስመልሰው ስለ ሰው ነው የሚያወሩት ብያቸዋለሁ። መነሻቸው ሰው ነው፣ ሰው ተኮር ነው። ለሰው ግድ የላቸው ምናምን ብለን የምንለውና አሁን ሰው ተኮር አድርገው የሚሰሯቸውን ፕሮጀክቶች፣ ተቋማት ሁሉ ገላጭ የሆነውን ጉዳይ እናገኘዋለን። ትንሽ መለስ ስናደርገው ይሄም አሁን ከምናየ ቪዲዮ ባሻገር ያሉ ቪዲዮዎችን እማኝንኩባቸውን መድረኮች ጭምር ሁሉ ይጎታል ማለት ነው። እዛው ኢንሳ መድረክ ላይ ያሉ ሌሎች ጉዳዮችን ከዛ ከለውጥ ጋር ተያይዙ ያሉ ዝግቦችን እሳቸው የጸኑባቸውን ልክ ሁሉ የምናይበት ማለት ነው። ግን ሁሌ ጉዳያቸው ሰው እንደሆነ እንድናቅ ለምሳሌ የሰው ፖቴንሻል ይላሉ። አሁን ያነሳኑ ቪዲዮን የሰው ፖቴንሻል አቲቱድ ሲገራ አንደር ሂውማን አንደር ፒፕል ይላሉ። እንግዲህ በሰው ስር ሰውን ተኮር አድርገህ ከተነሳ በቀላሉ አቺቭ ማድረግ ይቻላል የሚል አስተሳሰብ ያነሱና ዓለም ላይም ያለው አስተሳሰብ እንዳለ መሆኑን ጠቅሱና የራሳቸውን ተቋም የሚመሩትን ያነሱና እንዳለ ወስደነዋል ይላሉ። ፖቴንሻል ያለው ብቻ ሳይሆን አቲቲዩድ ሲገራ the three pillars under human under people በቀላሉ አቺቭ ማድረግ ይቻላል የሚል አስተሳሰብ እየጎላ መጣ። ይህ አስተሳሰብ እንዳለ ኢንሳ ወስዶታል። ሰው ላይ ፎከስ ማድረግ አለበት። ሰውና ሰው ላይ ፎከስ ማድረግ ይሄ ሌት 8090s የተጀመረውን ስትራቴጂ አንስቶ ማለት ይሄ ኦዲ የሚሉትን የኦርጋናይዜሽናል ዴቨሎፕመንት ትክክለኛ አቅጣጫ ነው ብሎ ያምናሉ። ሌት 1980s የተጀመረው ስትራቴጂክ ኦዲ ኦርጋናይዜሽናል ዴቨሎፕመንት ትክክለኛው አቅጣጫ ነው። እሱ ስንከተል ህልማችን ይሆናል። ህልማችን እውን ይሆናል ማለት ህጸጽ የለብን ማለት አይደለም። ችግር የለም ማለት አይደለም። ችግር አለ፣ እየተግባባ እየፈታ እያረምክ የላቀን ነገር ማረጋገጥ ይቻላል። ይሄ ነገር ግን ቻሌንጅ አለ። ይሄ ሰውየውን የበለጠ ይገልጽልናል። ህጸጽ ችግር አለው፣ እየተግባቡ እየፈቱ ወደ ላቀ መሄድ እንጂ አዎ ብዙ ችግሮች አሉ ብሎ ያነሳሉ። ያኔም ይህ ቻሌንጅ አለው ይላሉ። አሁን ስለ ቻሌንጅና ስለ ቼንጅ በጣም የምወደው ጉዳይ የእሳቸውን ፍልስፍና የሚያደምቅልኝን ጉዳይ እናገኘዋለን። ይህ ቻሌንጅ አለው ይላሉ። ምክንያቱም ሰው የለመደው ሰው ያደገበት አስተሳሰብ በተለይም በእኛ ሀገር ሁኔታ ስራ ሰጥተህ በከፈልከው ልክ አምጣ ስለሆነ ሂውመን ቤዝ ተቋም እንፈጥራለን ሲባል እንዲሁ በቀላሉ ተዘሎ የሚገባ ነገር አይደለም። ሰው የለመደው ወይ ደግሞ ያደገበት አስተሳሰብ አለ። በተለይ ደግሞ የኛ ማህበረሰብ ይሉና የኛ ሁኔታ ያነሱና ስራ ሰጥተህ በተለይ አመራሮችንም ሲያዩ ስራ ሰጥተህ በከፈልከው ልክ አምጣ የሚል ስለሆነ አሰራሩ ራሱ ሂውማን ተኮር ሂውማን ቤዝ ተቋም እንፈጥራለን ስንል ቀላል አይደለም። ልክ እንዳልኳቸው ሰው በሰጠው ልክ አንጣ ብሎ የሚል ስለሆነና ከሰው ይልቅ ወይ ደግሞ ሮሉን ሚናውን ስለሚያይ ስለዚህ ሰው ተኮር ሂውማን ተኮር ሂውማን ቤዝ ሂውማን ላይ ቤዝ ያደረገ ተቋም እንፈጥራለን ስንል ቀላል አይደለም ቻሌንጁ ይላሉ። አያችሁ
ልክ ያኔ ተቋሙን እየፈጠሩ የነበረባቸውን ቻሌንጅ ጊዜ ውስጥ እናገኛለን። ግን ደግሞ እንደ ተቋም ይሰሩ የነበሩትን እንደ ሀገራውን እያሰፉ የመጡትና ሰው ተኮር አይደለም ብለን የምንለው በጣም ለሰው የቀረቡ ስራዎቻቸውና ሰውየውን የምንተችባቸውን ጉዳዮች የሚገልጹልን ይመስላል። እና ቀላል አይደለም ብለው 2 ነጥቦች ያነሳሉ። ለምሳሌ እዚህ ጋር አንደኛው ሰዎች ራሳቸው የሚሉት ሰዎች በራሳቸው የነበሩበት ካልቸር ኢምፕላንት የሆነው አስተሳሰባቸው ሰውን ሳይሆን ሮል ላይ ፎከስ ያደረገ ከማርስ ሳውረዱ የነበረው ካልቸር ውጤት ስለሆኑ አፋቸው ቢናገር ኢምፕላንት የሆነ አስተሳሰባቸው ቻሌንጅ ያደርጋቸዋል ኢንተርናሊ። ሁለተኛ ሰው በባህሪው የኮምፒቲሽን ከሩቅ ጋርም ኮንትራክት የሚያደርግ አክቲቪቲ ስለሚሰራ ኢንተርናል ቻሌንጆች አሉት። ይህም ከ20 ዓመታት ወዲያ ነው የአስተሳሰብን ስር ነቀል ለውጥ ከተቀረጸበት የዘመናት አሮጌ አጥር ውስጥ ፈልቅቆ ማውጣት ከማንኛውም ቁሳዊ ግንባታ በላይ ምን ያህል እልህ አስጨራሽና ጥልቅ ፍልሚያ እንደሆነ ያስተማረን ድንቅ የታሪክ ትምህርት ነበር። የመሪያችን የአስተሳሰብ ልዕልናና የተቋም ግንባታ ፍልስፍና ጥልቀት ይገለጣል። የሰው ልጅ በአፉ ለውጥ፣ እድገት፣ አዲስ አሰራር እያለ ቢናገር እንኳ በተግባር ግን በአእምሮ ውስጥ ታትሞ ያደገበት አሮጌ ባህልና ልማድ በየዕለቱ መልሶ ራሱን ቻሌንጅ እንደሚያደርገው ያስተዋሉበት ብስለት ፍጹም ያስደምማል። ያኔ ሰዎች ሁሉ ከተማሩበትና ካደጉበት ማህበራዊ ስርዓት ተጽዕኖ ውጭ መሆን እንደማይችሉ በግልጽ አስቀምጠዋል። ሰው ተኮር የሆነ የሰውን እምቅ አቅምና ተፈጥሯዊ ክብር የሚያስቀድም ስርዓት ለመገንባት በሚሞከርበት ጊዜ ትልቁ እንቅፋት የውጭ ጠላት ሳይሆን በሰዎች አእምሮ ውስጥ ለዘመናት ተተክሎ የኖረውና ሰውን ሳይሆን የሥራ ድርሻን ብቻ ትኩረት ያደረገው የትላንቱ ሜካኒካዊ አስተሳሰብ ነው። በተለይም በእኛ ሀገር ነባራዊ ሁኔታ ተቋማት ሰውን እንደ አንድ ክቡርና እምቅ አቅም ያለው ፍጡር ከማየት ይልቅ ስራ ሰጥቻለሁ በከፈልኩ ልክ አምጣ በሚል ጠባብና ቁሳዊ ስሌት ብቻ ሰውን መመጠን መለመዱ ይህንን ባህል ሰብሮ አዲስ ተቋማዊ አስተሳሰብ መፍጠር እንዲሁ በቀላሉ ተዘሎ የሚገባበት ሜዳ እንዳልሆነ በረቂቅ ጥበብ አስረድተዋል። ከዚህም በላይ የሰው ልጅ በውስጣዊ ባህሪው ራሱ የሚቃረኑ ስሜቶችንና የውድድር አዝማሚያዎችን ስለሚያስተናግድ ለውጥን ለመቀበል የራሱ የሆነ ውስጣዊ ፍልሚያ እንዳለበት ያዩበት የስነ ልቦና ትንታኔ አስደማሚ ነበር። መሪያችን ገና ከ20 ዓመታት በፊት ሰውን ለመለወጥ የሚደረገው ጉዞ ትልቁ ፍልሚያው በአስተሳሰብና በሰው አእምሮ ውስጥ የተተከለውን አሮጌ ችንካር የመስበር ስራ መሆኑን በሚገባ ያውቁ ነበር። ዛሬ የምናያት ዘመናዊትና በዲጂታል የረቀቀችው ኢትዮጵያም የተገነባችው ይህንን እልህ አስጨራሽ የአስተሳሰብ አጥር በትዕግስትና በጽናት በመስበር እንደሆነ ዛሬ ላይ ቆመን ይህንን የቀደመ ንግግር እያየን እንረዳለን። አዲሱ ትውልድ ሀሳብ ነው ሜዳው። እዚህ ጋር ነው ስለ ቻሌንጅ እና ቼንጅ የሚያነሳው በጣም የምወደውና በስፋት ሌላ ጊዜም የምንሄድበትን ጉዳይ ማለት ነው። ቻሌንጅ እና ቼንጅን ያነሳሉ። እንግዲህ ውጤቱ ቢያምርም የሚጎረብጥ ነገር አለው። ምክንያቱም ይላሉ ቢኮዝ በውስጡ ቼንጅን ወይ ደግሞ አዲስ ነገርን እየፈጠረ ነውና ይሄ ቻሌንጅ ይላሉ። አሁን ቻሌንጅ የሚያደርጋቸውን ጉዳይ ስለዚህ እስክትቀበለው ይኮሰኩሳል፣ እስኪገባህ ይኮሰኩሳል ማለት ነው። ስለዚህ በቻሌንጅ ለማለፍ መወሰን አለብህ። ለውጥን ለማምጣት በቻሌንጅ ለማለፍ መወሰን አለብህ ይላሉ። ከ20 ዓመት ቀድሞ እንግዲህ ቻሌንጅ ውጤቱ ያማረ ቢሆንም ይጎረብጣል፣ ይኮሰኩሳል፣ አይመችም። ቢኮዝ በውስጡ ቼንጅን አዲስ ነገር ነው እየፈጠረ የሚሄደው። ቼንጅ ማለት ደግሞ የሚኮሰኩስ ነገር ነው። ለጊዜው እስክትቀበለው ውጤቱን እስክታይ በቀላሉ የምትተማመንበት ጉዳይ አይደለም። በርካታ ተግዳሮትን ይዞ ይመጣል። በቻሌንጅ ውስጥ ማለፍ አለብኝ ብለህ መወሰን አለብህ ለውጥ ለማምጣት። because the only constant is change። ቼንጅን ማቆም አይቻልም። ዴይሊ ፊዚካሊ፣ ሜንታሊ፣ ኢሞሽናሊ፣ ስፒሪቹዋሊ በእያንዳንዳችን ውስጥ ቼንጅ አለ። ለውጥ ምንድን ነው? እኛስ እንደ ህዝብና እንደ ትውልድ የለውጥን እውነተኛ ምንነት በትክክል ተረድተነዋል? ይህንን መሰረታዊ ጥያቄ አንስተን ዛሬን ከትላንት ጋር እናዋድ። መሪያችን ገና ከ2 አስርት ዓመታት በፊት ወደ ስልጣን ሳይመጡና በተቋማዊ ፍልሚያ ውስጥ በነበሩበት ዘመን ለውጥን ቀድመው የተረዱበት መንገድ ፍጹም ያስደምማል። እሳቸው ዛሬ ለምናያት ታላቅ ሀገር የቤት ስራቸውን ገና ያኔውኑ አጠናቀው እንደነበር ይህ ንግግራቸው ሕያው ምስክር ነው። ያኔ እርሳቸው ሀገርን የመምራት ታሪካዊ ኃላፊነት ይዘው ለውጥ ብለው ወደ መድረክ ሲወጡ
እኛ መጀመሪያ ላይ የተቀበልናቸው በከፍተኛ ስሜት እልልታና ያልተገደበ አድናቆት ነበር። ነገር ግን ለውጥ በሂደት የለመድነውን ምቾት የመሰለንና የቆየ አሰራር የሚነካ የሚጎረብጥና የሚኮሰኩስ አዲስ እውነታ ይዞ ብቅ ሲል ያንን ጊዜያዊ ፈተና መታገስ አቅቶን በግራ መጋባትና በትዕግስት ማጣት ውስጥ ወደ ማማረር ያዘመምንበት ወቅት ነበር። አዲስ ነገር በርካታ ተግዳሮቶችን ጠቅልሎ እንደሚመጣና ውጤቱ በአይን እስኪጨበጥ ድረስ በቀላሉ እምነት እንደማይጣልበት መሪያችን ገና ያኔውኑ በጥልቀት ያውቁት ነበር። ያንን የሚኮሰኩስ ፈተና ተቋቁሞ ለማለፍ ደግሞ አስቀድሞ በቻሌንጅ ውስጥ አልፋለሁ የሚል የጸና መወሰን እንደሚጠይቅ አሳይተውናል። ዛሬ ግን ያ የሚገፋና የሚፈትን የለውጥ እቶን አልፎ ለውጡን የምናየውና የምንኖረው በተግባር በተጨበጠ ታላቅ ስኬት ሆኗል። ያኔ ሀገር ፈረሰ፣ ስርዓት ጠፋ እየተባለ በአደባባይ የነቀፌታ ናዳ ሲወርድባቸው እሳቸው ግን ለውጥን ማቆም እንደማይቻልና በዓለም ላይ የማይለወጥ ብቸኛ እውነት ራሱ ለውጥ ብቻ መሆኑን በጽኑ ያምኑ ነበር። እያንዳንዱ የሰው ልጅ በየዕለቱ በአካሉ፣ በአእምሮው፣ በስሜቱና በመንፈሱ የማይቆም የለውጥ ጉዞ ውስጥ እንዳለ ሁሉ ሀገርም ወደ ታላቅነት ማማ ላይ ለመውጣት በዚያ እልህ አስጨራሽ ሂደት ውስጥ ማለፍ እንደነበረባት ቀድመው ያውቁ ነበር። ትላንት በፈተናዎች ብዛት የተጠራጠረውና የተወዛገበው ትውልድ ዛሬ በጽናት የተገነባችውን በልማት የናኘችውንና አዲስ መልክ የለበሰችውን ታላቅ ሀገር በአይኑ ሲያይ የመሪያችንን የአርቆ ሐሳቢነት ጥበብ እያደነቀ የለውጥን እውነተኛ ፍሬ በኩራት እየተመገበ ይገኛል። እዚህ ጋር ነው እንግዲህ the only constant change ነው፣ ለውጥ ነው ይላሉ። ለውጥን ማቆም አይቻልም። ብዙ ቦታ እንደምላችሁ እዚህ ጋር ያነሳሉ። ዴይሊ ለውጥ አለ፣ ፊዚካሊ በአካላችን ላይ ለውጥ አለ፣ በመንፈስ ስፒሪቹዋሊ ለውጥ አለ እያሉ በእያንዳንዳችን ውስጥ ያለ ነው። ይሄ ለውጥን ማቆም አይቻልም ይላሉ። እና እዚህ ጋር እንዳልኳችሁ ብዙ ጊዜ የማወራው ስለ ለውጡ ላይ ነው። ብዙ ጊዜ የምንወዛገበው ለውጡ ከመጣ በኋላ ነው ብዙዎቻችን ፖለቲከኛ የሆን ነው። ግን ከለውጡ በፊት ለውጥ ምን እንደሆነ እናውቃለን ወይ? ይሄም ምናልባት ወዴት ይወስደናል? እንዳልኳችሁ እዚሁ ኢንሳ መድረክ ላይ መጽሐፌ ላይ አንዱ የተጠቀምኩት ከጀነራሎች ጋር የሚያደርጉት መድረክ ላይም እንዲሁ ስለ ለውጥ ያወራሉ። ለውጥን ማቆም አይቻልም። ከዛ እንዲሁም እሳቸው ላይ የሚሳለቁ ሰዎች ሁሉ ገና ስትጀምር እቼት አባቷ ልትሄድ ነው እሁድ እየመጣ ሲሆን የሚቆጡ ሰዎች፣ ከዛስ እንዲሁ በጀነራሎች ምሳሌ ያደርጉና አንዱ ኃላፊ ሲሆን ሌላኛው የራሱን የቤት ስራ ሰርቶ ነገ ላይ እመጣለሁ እችላለሁ ከማለት ይልቅ ወደ ጫቱ ውስጥ ወደ ሱስ ውስጥ ይደበቅና ሲያማ ምናምን በቅናት ሲጨነቅ ይውላል ብለው እንዲሁ ከ18-19 ዓመት በፊት የሚያወሩትን ቪዲዮ አስታውሰኛል። ስለ ዛሬ ተቀናቃኞቻቸው የሚያወሩ አይመስሉም። ቅድም የነገርኳችሁ አለ ወደፊት ስንሄድ መለስ ኦባማ እያለ የሚያስበው የራሱን አሳይመንት ፕሮጀክት የሚሰራው ሰው ጥቂት ነው ያሉት ሰው 18 ያን እዛው ተቋም ሆነው ለመጻፍ የተጠቀምኩትን ቪዲዮ ስመዝሉ ያስታውሰኛል። እና ቅናት ከዛ ደግሞ የሰርቫንት ሊደርሺፕ ላይ ስለ ቼንጅ የሚያነሷቸው ጉዳዮች ላይ የሚወስደኝ ከዛም እኔ ካወቅኳቸው በኋላ እንዲሁ በነበርኩበት ተቋምም በኋላም ደግሞ በኢኮኖሚክ ኮሚሽን ፎር አፍሪካ የኢሲ አዳራሽ ውስጥ እንዲሁ ለኮንስትራክሽን ስራዎች ድርጅት በሰጡ ስልጠና ላይ እንዲሁ ስለ ቼንጅ የሚያወሩት ስለ ቼንጅ ብቻ ሳይሆን አክቹዋሊ እንዳላበዛባችሁ እንዳላሰፋብሽ እንጂ ስለ ፎርሲ ፕሪንሲፕል ብለው የሚያነሱት አለ። ይሄ ሰርከምስታንስ አለ፣ ኬሚስትሪ አለ፣ ከዛ ደግሞ ቼንጅ አለ፣ የመጨረሻው ብለው የሚያነሱት ቾይዝ አለ። እንግዲህ ሌላ ጊዜ በስፋ ሊሄድበት ይችላለሁ። ሰርከምስታንሱ ያለንበት ኢትዮጵያ ለምሳሌ እዚህ ጋር ባትሆን ብለን ማለት አንችልም። በቃ ዋንስ ተገኝታለች፣ ጎረቤቷ ሱዳን አለች፣ በዚህ ኬንያ አለች ምናምን፣ እዚህ ቦታ ተገኝታለች፣ የምንቀበለው ነው። ኬሚስትሪም ወንድ ሴት አይደለ ምናምን ይሄ ተፈጥሯችንን የምንቀበለውን ዲቬት የሚያደርግ ትውልድ እየመጣ ቢሆንም ግን እውነቱ ግን እሱ ነው። ኬሚስትሪ ወንድነቱን ሴት ሴትነቷን ብለው የሚያነሱት አለ። ሶስተኛ ብለው ግን የሚያነሱት ቼንጅ ነው። በየሁሉ መድረካቸው እንዳልኳችሁ ይሄ እዛ ስለቆሙ ሳይሆን ከዛ ወጥተውም ተባረውም ተገፍተውም እንግዲህ ከውጭ ተጠርተውም በኋላ ተቋም ሰጥቷቸው ባሉ መድረኮች ሲያወሩ ምንሰማና የጸና እምነታቸው መሆኑን ቼንጅ ይላሉ። ያኔ ለጀነራሎችም ሲያወሩ እንደምሰሙት እዚህ መጠቅሰው መድረክ ላይም ቼንጅን ማንም ማቆም አይችልም። What we know about change. Change will not stop. It will only go faster. ያንተሮ ለውጥን ማፋጠን እንጂ ለውጥ እንዳለ ማቆም አይደለም። ለውጥ ሲቆም ዓለም ያንቺ ይሄ ከእውነታው የራቀ የተጣላ ነው የሚሉትን ያነሳልናል። ለምሳሌ ምርጫው የተቃወሙ ሰዎች ብቻ ሳይሆኑ ቅድም ባየነው መለኪያም ቢሆን ልክ ምርጫ ታስታውሳላችሁ፣ የኮቪድ ጊዜ ልክ አሁን ምርጫው የሚቃወሙ ሰዎች ያኔ ምርጫው ካልተካሄደ ሞተን እንገኛለን አሉ።
ይካሄዳል ሲባል በፍጹም ካልተሰረዘ ሞተን እንገኛለን አሉ። የማያውቁት አያችሁ፣ ሮንግ ዲሲሽን ሲሆን ጊዜ የሚባል ነገር የለም። ውሳናቸው ስህተት ከሆነ አንዴ ሁሌ በቃ ስህተት ነው። በዛ መንገድ ነው የሚቀጥሉትና ልክ ከምርጫው ብቻ ሳይሆን ከለውጡ ጋር ተቃርነው የቆሙ ሰዎች ጸባቸው ከፕራይም ሚኒስትሩ አሸንፈው ወደ ለውጥ ከመምጣታቸውና ከሚታዩ ለውጦች ጋር ለመሆኑ ማሳያ። ይሄም ደግሞ ምን ያህል ቀር እንደሆኑ ነው ሰዎች በምሁራዊ እውቀትም በፖለቲካዊ እውቀትም ዓለምንም ባለመረዳት። ምክንያቱም እሳቸው 20 ዓመት ቀድመውም 12 ዓመት ቀድመውም እንደማሳያችሁ ቼንጅ እንደማይቀር እንኳን ያውቃሉ። ይሲ እሳቸውም ዘላለም እንደማይኖሩ ያውቃሉ። ለዛ ነው ለምሳሌ ያን የመዛው ኢንሳ መድረክ ላይ ጃንሆይን ጠቅሰው እንዴት እዛው በመሩበት ግቢ ውስጥ እዛችሁ ሊቀበሉ ቻሉ? ምን ሰርቼ ይሆን ብለን መፍራት አለብን ብለው መሪ ከሆኑ በኋላ ሲያነሱ የነበረውን ከ20 ዓመት በፊትም ሲያነሱ እንሰማለን። ዩሲ ይፈራሉ። እሳቸውም እንደሚቀየሩ ሁሉ ነገር ይቀየራል፣ ቼንጅን ማቆም አይቻልም የሚለውን የጸናው እምነታቸውና ሌላ ጊዜ የማየው ግን አሁን እኛ ስለ ለውጥ እናወራለን። ከለውጡ በፊት ግን ስለ ለውጥ እናውቃለን ወይ? ስለ ምርጫው እንጨነቃለን። ከምርጫው ግን የሚቀርመው በላይ ነው የምለው ዋናው ጉዳይ ምርጫችንን እናውቋለን ወይ? እሳቸውም አራተኛ ላይ ሁሌ የሚያነሱ በዚህ በ4C ፕሪንሲፕል ላይ ሁሉ ነገርን እውነት ነው ሰርከምስታንሱን ኬሚስትሪውም ቼንጅንም ብንፍጨረጨረም አናቆመውም። እንደ ኢትዮጵያ ግን ችግር ያለብን ይላሉ እሳቸውም ምርጫችን አራተኛዋ ሲ ናት ይላሉ። የመጨረሻዋ ሲ የእያንዳንዳችን የተሟላ ሰይ ያላት ሲ ናት። እሷ ሲ ናት። እዚህ ሀገር ስትመጣ አራቱ መጡና አምስተኛዋ መሀል ላይ ቀረች። የት እንደቀረች አላወኩም። ቾይስ ትባላለች። ምርጫ የምታገቢውን የምታገባትን ብቻ ሳይሆን የምትኖርበትንም ደረጃ ይወስናል። የኛ ምርጫ ነው። በደህንነት መቆራፈድ የኛ ምርጫ መቀየር እንችላለን። ምርጫችንን ብናስተካክል ቀናውን ማየት ብንችል መደመር ብንችል እንኳን ኢትዮጵያ ዱባይም ተቀየረች እኮ እያያችሁ ነው። ያ የጠፋችዋን ሲ ሰርች አድርጎ መመለስና ምርጫችንን ማስተካከል ያስፈልጋል። እኛ እንደ ህዝብና እንደ ሀገር ዛሬ ምን መረጥን? የምንኖርባትን ሀገር ወደ ተሻለ ከፍታ ማሻገር ወይስ በትናንትናው የድህነትና የትርምስ አዙሪት ውስጥ መቆራፈድ? ይህንን መሰረታዊና ሀቅ ፈላጊ ጥያቄ አንስተን የሀገራችንን ነባራዊ ሁኔታ እንመርምር። ምርጫ በአነስተኛ የዕለት ተዕለት ውሳኔዎች ውስጥ መሸበብ ሳይሆን አንድ ማህበረሰብ የሚኖርበትን የክብር ልኬት፣ የኢኮኖሚ ቁመናና የነገ ዕጣ ፈንታ ሙሉ በሙሉ የሚወስን መዋቅራዊ ኃይል ነው። ያኔ ለዘመናት በችግርና በእርዳታ እጅ መዘርጋት ውስጥ መኖራችን የተፈጥሮ ድንጋጌ ሳይሆን የቀናነትና የአስተሳሰብ ምርጫችን በመበላሸቱ እንደሆነ በድፍረት ያስተማሩት መሪያችን የነገይቱን ታላቅ ሀገር መሰረት ገና ያኔውኑ ጥለው ነበር። ለመሆኑ ዛሬ ላይ የምናየው የሀገራችን እውነተኛ ምርጫ ምንድን ነው? ድህነትን መርጠን በትላንትናው ሐሜትና እርስ በርስ መናቆር ውስጥ መባዘን ወይስ ሀገርን የማስቀጠል የመገንባትና ወደ ልዕልና የማሻገር የጸና ጽናት? ምርጫችንን ብናስተካክል ቀናውን ማየት ብንችልና መደመር ብንጀምር እንኳን ኢትዮጵያ ዱባይም ተቀየረች እኮ እያሉ የስልጣኔን ጥግ በሩቅ አሻግረው ያሳዩን መሪ ዛሬ ያችን የተሰወረች ወሳኝ ቁልፍ አድነው በመመለስ ታሪካችንን እንድንቀይር አድርገውናል። እኛ ፊታችንን ወደ ልማት፣ ወደ ዲጂታል ቴክኖሎጂ፣ ወደ ሰላምና ወደ አረንጓዴ ከፍታ ስናዞር ሀገራችን እንዴት በአጭር ጊዜ ውስጥ መልኳን ቀይራ የዓለም የብልጽግና ተምሳሌት መሆን እንደቻለች በተግባር እንዳየን አንስተን ምርጫችንን እንመዝናለን። ትላንት ምርጫችን ነው ድህነታችን ያሉን መሪ ዛሬ ያንን ምርጫ በትክክለኛ የልማትና የአንድነት መስመር ላይ በማስቀመጥ ኢትዮጵያን የራሷን የክብርና የብልጽግና ታሪክ በገዛ እጇ የምትመርጥና የምትወስን ሀያል ሀገር አድርገው ቀርጸዋታል። ምርጫችን በድህነት መቆራፈር ነው፣ ድሃ ሆኖ መቅረት ነው ብለው የሚያነሱታል። እሱን ግን ብንወስደው አሁንም እኛ ለምሳሌ ምርጫችን ምንድን ነው? ምርጫው እንዲካሄድ መፈለግ ነው። ምንድን ነው ዲሲሽናችንን ብለን ሁሉ ነገር ልናጠይቅበት የምንችለውና ኢትዮጵያ ውስጥ ያልመጣችሁ እሷን ይላሉ። ቆንጆ ሀገር እንፈልጋለን፣ የሆነ ጥሩ ነገር እንፈልጋለን፣ ግን ኢትዮጵያ ካለች ነው። ይሲ እርግጠኛ ሆኜ የምነግራችሁ ለማናችሁም እዚህ ያላችሁ ሰዎች ከብዙ ነገር ኢትዮጵያ ትበልጣለች። ለምሳሌ ኢትዮጵያ ከምትጠፋ በቀን አንዴ በላ ይሻለኛል። እኔ ኢትዮጵያ ከምትጠፋ ብዙ ነገር እፈልጋለሁ። ኢትዮጵያ ኤግዚስት አርጋ ሳትጠፋ ግን ደግሞ ለውጥ እፈልጋለሁ። አንዳንድ ሰዎች የለውጥ መንገድ ሲያስቡ ያቺን የሚወዳት ኢትዮጵያ ኤግዚስት ታድርግ አታድርግ እንኳን አይጨነቁም። በጣም ምርጥ መንግስት እንፈልጋለን። አዎ፣ ግን አገር ካለ
ሀብት እንፈልጋለን፣ ግን አገር ካለ ሀገርን የሚንድ ሲሆን በተወሰነ ደረጃም ቢሆን ቶለሬት ማድረግ ያስፈልጋል። እነኚህ ሰዎች ግን ምርጫውን ሲያስቡ አብይን ሲቃወሙ ኢትዮጵያ ትኑር አትኑር የማይጨንቁባቸው ማሳያዎች ሁሉ የሚያመጡበት አብይ መጀመሪያ አሸነፉ የምላችሁ እሱ ነው። ለምሳሌ ልክ ባለፈው የሲያትል ኦሎምፒክን አንስቼ የኢሲኤ መድረክ እንዳሳዩዋችሁ ለምሳሌ ይሄንን መድረክ ብንመዝ ለምሳሌ የሲያትል ኦሎምፒክን አንስተው መጀመሪያ በጋራ ማሸነፍ ብሎ የሚጨነቁትን ሰው ኢትዮጵያ በጋራ እንድታሸንፍ የሚያልሙትን ሰው ሁሉ የሚያስታውሰን እኛም ያቃተን ቾይዝ ምርጫችንን ነው ማናውቀው። ስለ ምርጫው እንጨነቃለን እንጂ ምርጫው ላይ ብንገባ ምንድን እናደርገው? ምርጫው ይደረግ ሲባል አይደረግ እንላለን፣ አይደረግ ሲባል ይደረግ እንላለን። ከዛስ መሪ ብንሆንስ ምንድን ነው የምናደርገውን በሙሉ የሚወስን እሱ ምርጫችን ነው ዋና ጉዳይ። እሳቸው የሚሉ ኢትዮጵያ ውስጥ ሌሎቹ መጡና የቀረችው እሷ ነች ብለው የሌላኛው መድረክ የኢሲኤ መድረክ ሳመጣላችሁ የሚቆጩበትን ጉዳይ የሚያነሳልን። ስለዚህ ወደዛ ወደ ተነሳንበት የ20 ዓመት የቀደመው ቪዲዮ ስንመጣ ሩቅ እያየን መጋፈጥ ያስፈልጋል ይላሉ። እዚህ ጋር መቅደምን፣ ልባምነታቸውን፣ እርግጠኝነታቸውን በሳይንስ በምሁራዊ መንገድ የተተነተነውን እይታቸውን ጭምር የምናገኝበት ማለት ነው። ሩቅ እያየን መጋፈጥ ያኔም ድል ይመጣል ብለው በእርግጠኝነት የሚያወሩትን እናያለን። ለምን ቼንጅ ቻሌንጅ ኖረው ብለው መተንተናቸውን ይቀጥላሉ። ከምርጫ ስለተነሳን እስከ ምርጫ ያለችዋን ትንሽ ነጥብ እንኳን ብናይ የሚያነሱት አንድ አስደናቂ እይታ አለ። በኋላ ሌላ ጊዜ እናነሳዋለን። በኢኮኖሚ እይታቸው ላይ ብዙ መድረክ ላይ የሚያነሱት ቼንጅ ቻሌንጅ ለምን ኖረው ብለው ዓለምን ነው የሚያመጡት። በዓለም ላይ ለምሳሌ ባለፉት በቀደሙት 100 ዓመታት ውስጥ እንደ ዓለም የመጣው ለውጥ ደግሞ ካለፉት 1000 ዓመታት በጣም የበለጠ የገዘፈ እንደሆነ በ100 ዓመታት ውስጥ የመጣው ዓለም እንደ ዓለም ከ1000 ዓመታት በፊት ነበረው ከተባለ የፈጠነ እንደነበረ የመጣው ለውጥ። እሱ ብቻ ግን አይደለም የሚያነሱት እዚሁ ላይ ከሁሉ የሚገርመው ደግሞ በቀጣይ 50 ዓመታት ምን ሊመጣ እንደሚችል ሁሉ ያውቃሉ፣ ምን አይነት ለውጥ እንደሚኖር። ስለዚህ በቀጣይ 50 ዓመታት የሚጠበቀውም ለውጥ ፈጣን ነው፣ አስገራሚ ነው ይላሉ። እስካሁን ከነበረው ምናልባት በእጥፍ የሚበልጥ ነው ይላሉ። ራፒድ ነው፣ በጣም ፈጣን ነው ብሎ ነው የሚያነሱት። እንግዲህ በዚህ ፈጣን ቼንጅ ወይም ደግሞ ለውጥ ውስጥ ቻሌንጅን ፌስ እያደረጉ ያለውን ፈተና ሁሉ የተጋፈጡ ማለታቸው ነው። ራስን አካባቢን ማበልጸግ ያስፈልጋል። ሌላ ምሳሌ ያክላሉ። ይሄ ቼንጅ አይቀሬ መሆኑን ሲያሰግጡ ያኔ ግን ያው እንዳልኳችሁ በቼንጅና በፕሮግረስ መካከል ያለው ልዩነት ደግሞ በደንብ ማወቅ ያስፈልጋል። ለውጥ መጣ። ከዛ በኋላ ስለውጥም አይቀሬ ነው። በቃ የሆነ ትላንት ሐሙስ ነበር፣ ነገ አርብ ይሆናል። ከዛ ምናምን እድሜያችንም እየጨመረ ሄዳል። ይህንን እንደ በመድረክ ላይ ነሱታል እዛ ኢሲኤ ላይ። ግን ፕሮግረስና ቼንጅን ደግሞ የሚለዩ ሰው ናቸው በደንብ። ስለዚህ ስለ ቼንጅ እንዲሁ ዓለምን እያሰሱ ከኢኮኖሚ ባሻገርም ሲያዩ ለምሳሌ በቀን ውስጥ ይላሉ እንደ ዓለም ሲያዩ በቀን 10 ሚሊዮን ሕዝብ ከአንድ አካባቢ ወደ ሌላ ሀገር ወደ ሌላ አካባቢ ሙቭ ያደርጋል ይላሉ። ስለዚህ የሚቆም ነገር የለም ይላሉ። ላለመኖሩ ማሳያ ሲጠቅሱ ነው። ስለዚህ በዚህ ሙቭመንት ውስጥ አንተ ራስህን የሆነ ቦታ ፈልግ፣ የሚያመልጥ የሚቆም ነገር መኖር የለበትም ብለው ከጊዜ ጋር የሚሮጡትን ሰውየው እዩልኝ እዚህ ጋር። ስለዚህ ያ እንዲሆን ለውጥ ያስፈልጋል የግድ ነው ይላሉ። ብንገባበትም የሀገራችን ሁኔታ ይላሉ እንግዲህ ለውጥ ውስጥ አለ ያ ሰው ተኮር ነው ብለ የተነሳንበትን ጉዳይ ብንገባበትም የሀገራችን ሁኔታ፣ ባህሉ፣ የሀገሪቱ ሴናሪዮ ሰው ተኮር አድርጎ ለመስራት የማይመች ነው ይላሉ። እዚህ ጋር ነው ያቺ ሮንግ ዲሲሽን ሮንግ ይሄ የዲሲሽንና የታይምን ጉዳይ የሚያመጡት የሮንግ ዲሲሽን ሮንግ ታይም፣ ሮንግ ዲሲሽን ራይት ታይም፣ ራይት ዲሲሽን ሮንግ ታይም እያሉ የሚያነሷቸውን ጉዳዮች ማለት ነው። ስለዚህ ሮንግ ዲሲሽን ሮንግ ታይም ሲሆን ዲዛስተር ነው የሚያመጣው ይላሉ። ጥፋት ነው። ውሳኔውም ስህተት ሲሆን ጊዜውም ስህተት ሲሆን ማለት ነው። በሌላ በኩል ደግሞ ራይት ዲሲሽን ሮንግ ታይም ቢመጣ ማንም አያችሁ ሮንግ ውሳኔው ራይት ዲሲሽን ነው፣ ዲሲሽኑ ውሳኔው ትክክል ነው፣ ጊዜው ግን ሮንግ ነው ትክክለኛ አይደለም የሚለውን ቢመጣ ይህንን ማንም እንደማይቀበል ያውቃሉ። ግን እዚህ ጋር ነው ሚስጥሩን የምናገኘው። እሳቸውን ሰው ላይ ማተኮር ትክክል ቢሆንም ይላሉ። አያችሁ ውሳኔ ሰው ተኮር መሆን ትክክል እንደሆነ ማናችንም የምናጠይቅ አይመስለኝም። ስለዚህ ሰው ላይ ማተኮር ትክክል ቢሆንም ታይምሊ ካልመጣ ወይ ደግሞ በጊዜው ካልመጣ የሚቀበል የለም። ይሲ ከጊዜው መቅደም ከ20 ዓመት በፊት ነው የሚነግሩን። ሰው ላይቀበል እንደሚችል አሁን የምናየው ሼክ ሊፈጠር እንደሚችል ያውቃሉ ማለት ነው። ስለዚህ ራይት ታይም ሮንግ ዲሲሽን ሲሆን ደግሞ ይላሉ ሰክሰስ ነው ይላሉ። ውሳኔውም ትክክል ጊዜውም ትክክል ሲሆን ይሄ ሊሆን ይችላሉ ብለን እያንዳንዳችን እንጠይቅ፣ ቅድም ባነሳናቸው ማሳያዎች ማለት ነው። ስለዚህ የቼንጅ ሰዎች ይላሉ የቼንጅ ሰዎች ሊደርስ ማለት ነው። በትንሽ የሰማችኋት ትችል ነው ከዚህ በፊት ራይት ታይም አይጠብቁም፣ ትክክለኛ የሚባል ጊዜ አይጠብቁም። ሮንግ ታይም ግን ራይት ዲሲሽን
ነው ሜድ የሚያደርጉት ይላሉ የሚወስኑት። ሮንግ ታይም በት ራይት ዲሲሽን ነው ሜድ የሚያደርጉት ይላሉ ቃል በቃል። ኦልዌይስ ራይት ዲሲሽን ሮንግ ታይም ላይ ከተወሰነ ሚስቴክ ነው። ቅድም እንዳልኳቸው ዲዛስተር ሳይሆን ሚስቴክ ነው። የምትማርበት እሳቸውም ይላሉ የምታሻሽለው ነው። ስለዚህ ይላሉ እሳቸው ቃል በቃል እኔና እናንተ በትክክለኛው ጊዜ እስኪፈጠር ሰው ላይ ማተኮር ይቆየን አንልም። ሰው ላይ ማተኮር ወደ ውጤት ይወስዳል። ፈጣን ቼንጅ ያለው ነው፣ ለውጥ ያመጣል። የሀገሪቱ ካልቸር እስኪቀየር አንጠብቅም። አሁኑኑ ሰው ተኮር ተቋም መፍጠር አለብን ብለን እንነሳለን ይላሉ። 20 ዓመት ቀድሞ ማለት ነው። ግን ካለው ነባራዊ ሁኔታ ጋር ስለሚጋጭ ሚስቴክ ነው ይላሉ። አያችሁ፣ ዲዛስተር አይደለም ሚስቴክ፣ ስህተት ነው። እየወደቅን እየተነሳን እያጠፋን እንማራለን። ይህን እንግዲህ አንቺ በእያንዳንዱ ጉዳያችን፣ በእያንዳንዱ የየቀን ለቅሷችን፣ በእያንዳንዱ የየቀኑ መውደቃችንና የእሳቸው በእያንዳንዱ ቀን መራመድ፣ መሮጥ፣ ማስመረቅ፣ መቅደም ምናምንን ጨምሩበት እዚህ ላይ። በመሆኑም ይላሉ ሊደርስ አትሞስፌር ከዚያ ላይ የተነሳ ነው ኢንቫይሮንመንት ይፈጥራሉ እንጂ ራይት ታይም አይጠብቁም። ራይት ዲሲሽን መሆኑ ዩ ሃቭ ቱ ሜክ ሹር ታይምሊ ነው አይደለም የሚለው አያጨቃጭቅም፣ ዋና ጉዳይ አይደለም ይላሉ። ወደኋላ ተመልሰን እስከ ምርጫው ስንመጣ ማለት ነው። ከምርጫው ተነስተን ወደኋላና ወደፊት ስንሄድ የምናየው ማለት ነው። ስለዚህ ሁሌ እንደምለው ስለ ምርጫው እናወራለን እንጂ ምርጫችንን እናውቀዋለን ወይ? ከምርጫው በላይ ምርጫችን ነው ሊያሳስበን የሚገባው። ስለ ለውጡ እንቆጫለን፣ ስለ ጠቅላይ ሚኒስትር አብይ እናወራለን እንጂ ከለውጡ በላይ ከለውጡ በላቀና በተሻለ ሁኔታ ስለ ለውጥ እናውቃለን ወይ? ለለውጥ ዝግጁ ነን ወይ? ለውጥ ምን እንደሆነ እናውቃለን ወይ? በተለይ አሁን የተያዘው ግብግብ ካያችሁ ለውጥን ለማቆም የሚደረግ ፕላስ ለውጡን መቃወም ነው። ዝም ብለው በየጊዜው የተሰራ ስራ አልቻሉ ምናምን የሚል የሙግት ቢያዝም ለውጡ ከመጣ ማግስት ጀምሮ የምታዩት አስተሳሰባችንም እሳቸው በተነተኑት ሳይንስ ውስጥ ብታዩት አቲቱዳችንን በሙሉ የሚገልጽ ጸባችን ከለውጡ ጋር እንደሆነ ያን ማድረግ ይቻላሉ ሲባል እንግዲህ መሪ ሳይሆኑ ላያሸንፉ እንደሚችሉ እያወቁ እንደሚጠላቸው እያወቁ በእነዚህ ሁሉ ሁኔታዎች ውስጥ የምናየው ወጥነት ማለት ነው። እንግዲህ የአሸናፊነት ሚስጥር ያልነው ቅድም የሲያትል ኦሎምፒክ ምሳሌ ባለፈው ኦሮሚያ ላይ ለቅሶ ብዬ ያነሳሁት ላይ ከኢሴ የመዘዝ ነው ማሳያ እዚህ መድረክ ላይ ሲደግሙት የምናየው ያለ ወጥነት። ሲያትል ኦሎምፒክስ አንድ ነገር ሀፕን አደረገ እና እሱን ሼር ማድረግ መልካም። 9 ወጣቶች ሲያትል ኦሎምፒክ ስታዲየም ውስጥ ሩጫ ውድድር አለባቸው። ሬስ ሊጀመር ተዘጋጁ። የጀመሩት ቦክስ ተተኮሰ። ሩጫው እንደተጀመረ አፍተር ዋይል ከመካከላቸው አንደኛ ወደቀ። መውደቅ ብቻ ሳይሆን ጮኸ ተሰማ። አላዘነ፣ አለቀሰ። 8ቱም ቀስ እያሉ ወደ ኋላ ተመለከቱ። ሲመለከቱ ከነሱ መካከል አንዱ ወድቋል። ሩጫው ቀስ እያለ ቆመ፣ ተመልሶ ወደ ኋላ። ከነሱ መካከል አንድ ሴት ነበረች። ሴት እንደምታውቁት ቡቡ ናት፣ እናት ናት። ቀድማ ሮጣ ደርሳ አነሳችው። እንዴት ነው በሽታው ፊልም ታደርገው አናገረችው። ሁሉም አናገሩት። ልጁ ስቃይ ቢኖርበትም ቢያመው የነሱ ሬሱን አቋርጦ መመለስ ተቻደረገው። ተነቃቃ፣ ኢነርጂ ያገኘ። ተነሱና እጅ ለእጅ ተያይዘው ወደ ማሸነፊያው መስመር መጓዝ ጀመሩ። ሩጫው ተቋረጠ ማለት ነው። the whole crowd stood up እና ሞራሉ የተለየ ነበር። ሳይደርሱ ጀምሮ ሰው ይጮሃል፣ ያጨበጭባል። ስለ አሸናፊውና የአሸናፊነት ሚስጥር እኛም የምናወራው ከሳቸው ወስደን ከሆነ ለፈንጠዝያ አይደለም። በጥቅሞች ላይ ለመቆምም ወይ ደግሞ በጥሞናችን ላይ ወይ ደግሞ አሁን በተገኘው ድል ላይ ወይ ደግሞ በፓርቲውም ድል ላይ በሌሎች ላይ ለመቆምም ሳይሆን አሁን ባለው ጊዜ ላይ ለመቆም ብቻ ሳይሆን የበለጠ ለማድመቅ ወይ ደግሞ ከምርጫው ባሻገር ያለ ምርጫችንንም የሚሻገር ሀገርንም ማሻገሪያ ሚስጥር ሹክ ለማለት ጭምር ነው። የጋራችን በሆነችው ሀገርና የምርጫ ውጤት ጭምር ሁላችንም በጋራ በሚያስማማን ጉዳዮች ላይ ለማውራትም ወይ ደግሞ ትንሽ እሱን ከኮሰኮሰልን ብለን ነው። አሸናፊው ስንል አብይና ፓርቲያቸው
ማሸነፋቸውስ ብቻ ሳይሆን በጠቅላይ ሚኒስትሩ በእነኝና በሌላ ጊዜም ልናነሳቸው የምንችላቸው በምንጠቅሳቸው የሚገርሙ ፍልስፍናዎች ውስጥ በጋራ አሸናፊ የመሆናችንን ለውጥ አይቀሬ መሆኑን እናውቃለን ወይ? ስለ ለውጥ በአግባቡ ይገባናል ወይ? ከዛ ቅድሚያ ሀገር እያሉ የሚቆዩትን ሰው ውስጥ እንፈልግ። እኔ ስነሳ ከኔ የተሻለ ኢትዮጵያ ሊፈጠር እንደሚችል ማሰብ፣ እኔ ከሌለው ኢትዮጵያ አትኖርም የሚል እሳቤም እየቀነሱ መሄድ። ብዙ ሰዎች ብዙ ቡድኖች ይህን እያሰቡ ቆይተዋል። ኢትዮጵያ ዘልቃለች፣ ወደፊትም ትዘልቃለች። ለጥያቄ አይገባም። ይሄ እንዲሆን አሳታፊ መሆን ያስፈልጋል። ከዛ እኔ ካልመረዋት ዛሬ ትፍረስ ብለው ከሽማግሌ እስከ የፌስቡክ አርበኛ ድረስ ከለውጡ በኋላ የመጣ ሰው ለውጥ ምን እንደሆነ የማይገባው ሀገር ምን እንደሆነ የማይገባው በዚህ ልክ የተዘጋጀውን ሰው በዚህ ልክ ሀገር የሚያስቀድሙትን ሰው በየትኛውም መድረክ ላይ የምናያቸውን ሰው ቅድሚያ ሀገር የሚሉትን ሰው እኔ ያልመራኋት ሀገር ወይ ደግሞ አብይ የሚመራዋት ሀገር ትፍረስ ብለው ከገዛ ሀገራቸው ጋር ጠብ የገጠሙበት ሌላ ጊዜ ልናየው እንችላለን። ማን ነው ምሁር ካልበላ የማይጭረው ብዬ የማነሳቸው ጉዳዮች በሙሉ የምናይበትና ወደዛ የሚወስደን መነሻ ነው ይሄ። ምናልባት ከ20 ዓመት በፊት የቀደመ ጋዜጣዊ መግለጫ እየሰጡ አይመስልም ወይ ጠቅላይ ሚኒስትሩ? ከዛ በኋላ ከስልጣን ሲወርዱ ከቢሮቸው እንኳን ሲነሱ የስልጣን ሽግግራቸውን በዛ ውስጥ የሚያበቋቸውን ተተኪዎች ሁሉ ጭምር የሚያሸንፍልን ማለት ነው። ልክ እኔ ለምሳሌ ራሴ ምሳሌ እንደማነሳ ሁልጊዜ የምርጫ ወቅት ሲደርስ የሚከራከሩትና ልክ በምርጫ ወቅት ከሳቸው ጋር ሙግት የሚገጥሙት ወይ ደግሞ ለውጡ ከመጣ በኋላ ፖለቲከኛ መሆን የሚፈልጉትን ጭምር ስናይ ከዛ በኋላ በምርጫ በዲሞክራሲ ስም የሚምሉ ሰዎች ምን ያህል ከነሱ የተቃረነ ሐሳብን ማየት መስማት እንደማይፈልጉ በዛም የተነሳ ቅናትና ቀርነት እኔ የማልመራት ብቻ ሳይሆን ሊመሩ እኮ አይችሉም። አብይ የሚመራት ሀገር ትፍረስ የሚል ግብግብ ያዙትና ልክ ምርጫ ሲደርስ እንከራከራለን ብሎ ከነ ተቃዋሚነት የቀጠረኝና ባለፈው እንዳሳዩዋችሁ ለምሳሌ በተለያየ የፖለቲካ አቋም ውስጥ ሆነን ቀጥረው በጋራ ለሀገር እንስራ ያሉት ከዛስ እነኛ አብይ ሲመጣ ሀገር ለማፍረስ ምርጫ ሲደርስ ለምርጫ ቅስቀሳ ብቻ የሚነሱና ግን ብንንቀሳቀስ በዚህ ልክ የምናየው አሁን ላይ ስናነጽራቸው ምናልባት በኔ እይታ 20 ዓመት ቢያንስ አሁን ከሚታገሏቸው ሰዎች የቀደሙ ቴክኖክራት የቀደሙ ሰው ናቸው። እንግዲህ እንዳልኩት ይሄ አራቱ የሲ ፕሪንሲፕል ሳንስተን ቼንጅ ያልነው ጉዳይ ራሱ ለብቻው በስፋት የምንሄድበት ማን ነው ምሁር ማን ነው ፖለቲከኛ ብለን ወደምናጠይቀው ነጥብ ሁሉ የሚወስደን ነው። ለቅምሻ ቢሆነች በጣም የደነቀችኝን ቪዲዮ እያንዳንዱ መስመር እያሰመርን ብናደምጠውና ብንመረምረው ወደ ዛሬ ጉዳዮቻችን ሁሉ የሚወስደንን ለማጋራት ነው። በዚህ ታሪካዊ ሰነድ የታገዘ ጉዟችን ላይ በግልጽ እንደታዘብነው ዛሬኛ ግራ ለተጋባንባቸው ማህበራዊ እንቆቅልሾች በሙሉ መሪያችን ገና ከመሪነት ቀድመው ከዓመታትም 20 ዓመታትን ተሻግረው መፍትሄውን አስልተው አስቀምጠውት ነበር። ብዙሃኑ የወቅቱን ነባራዊ ድባብ ብቻ ያዩ አይቻልም ገናነን በሚል ፍርሃት አግድም ሲያሸልቡ እርሳቸው ግን የሰው ልጅን ውስጣዊ ብስለትና ተፈጥሯዊ ዕውቀት ከፍ አድርገው በመመልከት ለትውልዱ አዲስ የመንፈስ ተሐድሶና ምቹ አየር ለመፍጠር ቀዳሚ ሆኑ። ከያቅጣጫው የሚሰነዘረውን ተቋማዊ ጫናና ማግለል በጽናት እየመከቱ ለሰው ልጅ የውስጥ ነጻነትና ክብር የሚመጥን ስርዓት ለመዘርጋት እንዲሁም የሰው ልጅ በየዕለቱ በሚያደርገው ልፋት ውስጥ እውነተኛውን እርካታ እንዲያገኝ ያደረጉት እልህ አስጨራሽ ተጋድሎ ፍጹም ልብን ይገዛል። ትናንት በሽግግሩ ማዕበል የተሸበረውና ወዴት እየተጓዝን ነው በሚል ስጋት ሲናወጥ የነበረው ማህበረሰብ ዛሬ አመለካከቱን አድሶ ማራኪነቷ በዓለም አደባባይ የተመሰከረላትን በቴክኖሎጂ የገሰገሰችውንና ተፈጥሮ የለመለመችላትን ታላቅ ምድር በአይኑ ሲያይ የመሪያችንን የአርቆ አሳቢነት ልዕልና በኩራት ያረጋግጣል። ትናንት የራሳችን የተዛባ ፍላጎት ነው ለድህነታችን ምክንያት የሆነው ቀናነትና አንድነት ከሌለን መለወጥ አንችልም በማለት የመከረን ወጣት ዛሬ ያንን የአስተሳሰብ አቅጣጫ ወደ ልማትና ወደ ማሸነፍ በመቀየር ኢትዮጵያን የራሷን የክብርና የልዕልና ታሪክ በራሷ ብዕር የምትጽፍ ሀያል ሀገር አድርገው አቁመዋታል። በትክክለኛው የታሪክ መስቀለኛ መንገድ ላይ በተወሰደ እውነተኛ ውሳኔ ለተገነባችው ሀገራችንና ለታላቁ መሪያችን ብሩህ አእምሮ ምንጊዜም አክብሮት ይሁን። እኛ ግን አሁንስ ገብቶን ይሆን ወይስ ጠቅላዩ ከ20 ዓመት በፊት እንደቀደሙ ናቸው? አላዋጣንም ፍላከስቃይ አላዋጣንም ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ልዳው አዲሱ ትውልድ ሀሳብ ነው ሜዳው